እፎይ ይችላል። አዎ አይችልም እያላችሁ ነው? በጣም ይችላል። አላህ ረጅም እድሜ ሰጥቶ ያቆየ። ምክንያቱም በአንተ ሰበብ ብዙ ምእመናንን ጠያቂ አርገኸዋል፣ አንባቢ አርገኸዋል። ትችላለህ። አላህ ያቆየ። አልሐምዱሊላህ። እፎይ ረጅም ሀያት እንመኝልሃለን። እና ለምን ትቀጥፋለህ? ኦኬ አንተ ያስተማርካቸው በጎች ናቸው እንደዚህ ለእስላም ጥላቻ ያላቸው። መልካም። አንቺ መልአክ ነው አፈር በእጆቹ ዘግኖ አንዴ ይሰማል። ቆይ ጣልቃ አትግቡ፣ አደርቡ አሁን የሚል አንድ መረጃ ታመጫለሽ። ስቲል አሁንም እንዴት እንደመለጥፍሽ ከዛ አሳይሻለሁ። ቀጥይ። ምን መልአክ ነው ዘግኖ አፈር ለአላህ የወሰደለት የሚል አንድ ማስረጃ ማስረጃ አያስፈልገውም። ይሄ እውነተኛ ነገር አልተገለጠም። ማስረጃው አልተገለጠም የምትለው አንተ ጅል ላንፎ ታውቃለህ። ሲጀመር እንደዛ እንደሆነ አስማያ ቆይ የለም ማስረጃው። ቆይ አንዴ ማስረጃ ማለት ነው። ማስረጃ አያስፈልገውም። ይሄ በእናት እፎይ። ኧረ ተው፣ ትልቅ ሰው ነክ እና ታዘቧቸው ከስር ምን ያህል አጋንንት እንደሚጫወቱባቸው። እኛ ማስረጃ እንጥተን እሺ ፎር ሴክ ኦፍ አርጉመንት አንቺ እንዳልሽው ከሆነ እሺ ያንቺ ስትባል ስድብ ነው የገባችው። አንድ ጥያቄ አለኝ። ቆይ ማውጪ አደርቡ እድል አልሰጠዋችሁ። አስሚያ ትጨርስ። በተቻላችሁ መጠን መረጃ ከሌላችሁ አይተን እንምጣ በሉ፣ ልመዱ። ይህ ስልጣኔ ነው። ኦኬ መልአክ ነው የወሰደው ብለሻል። ተስማማው። መልአክ ነው የወሰደው። ተስማማው። ኦኬ የቱ ጋር ነው የወሰደለት መልአኩ ለአፈሩን ለአላህ? ከየቱ ጋር ነው የወሰደለት? አፈር ከየት ሊገኝ ይችላል? የት ነው የወሰደለት? የት ድረስ? የቱ ጋር ነው የሰራው? ከዛ ደምን ከየቱ ጋር እንደሆነ አላውቅም፣ ግን አፈር ከታች እንደወሰደለት አውቃለሁ። ይውሰድለት ዳዝማተር። ከዛ በኋላ አላህ ተቀበለው ማለት ነው አፈሩን። እሱን ይቀበለው አይቀበለው አላውቅም። አምጣልኝ ያለው ወሰደለት፣ ተቀበለው። ምን እኔ በአይኔ ያየሁት ነገር የለም። የተጻፈልን ያወኩት። ዞረሽ የትም እንደማታመጪ ላሳየሽ ነው አፈሩን። እሺ አላህ አይደለም ከመሬት የወሰደው፣ ጅብሪል ነው የወሰደው፣ መልአክ ነው የወሰደው። ካለ የሚባለው መልአክ ወሰደ። ያንን አፈር ተቀብሎ አዳምጪ። ያንን አፈር ተቀብሎ አላህ ነው በእጁ የሰራው በዛ በአፈር አደምን፣ ወይንስ መልአኩ ነው አደምን የሰራው? ኖ መልአኩ አይደለም። መልአክ ቢሰራማ የመልአክ ልጅ ነበርን ማለት እኮ ነው። መልአክ አይደለም። ስለዚህ አላህ አፈሩን ተቀብሏል ከመልአኩ ላይ ማለት ነው። ቢሆን ነው የፈጠረው እንደዛ አድርጎ ተተቀበለው። በኋላ በምኑ ነው የሰራው አደምን? አላህ በምኑ ሊሰራው ይችላል? እሱን አልፈላሰፍም። በቃ አምጣለው፣ ወሰደለት፣ አለቀ። ኦኬ በእጆቹ እንደሰራው ይናገራል። ቁርአን ተቀበያለሽ? ከቁርአን ካለ አምናለሁ። ቁርአን ካለ ሌላ ነገር እናንተ ጎግል አድርጋችሁ የምትፈስሩት ምናምን ነገር። አይ ተረጋጊ። እኔ መጫወቻ ብዙም አልፈልግም። ተረጋጊና ቁርአንሽን እሺ ተቀበይዋለሽ። ያው ሱረቱ ሰዓድ ላይ 75ኛው አያ ስንት ሱረቱ ሰዓድ 75 አያ ቆይ እሺ ያው አንብቢ። ነይ ተመለሽ። አስማ ሰዓት የለንም። ተመለሽ። አስማ ያው ተከፍቶልሻል ፊት ለፊት። ያው ነው ማነበው እያልኩክ ነው። ሷድን አንብቢ። ሱረቱ ሷድና ራስ ቆይ ላውጣ እየፈለኩት ነው። ይሄው ተከፍቷል ፊት ለፊት። ጨለቀምሽ። ፊት ለፊትሽ ተከፍቷል እኮ እህታችን። አውጣልን ትላለች፣ ትወጣለች። ኦኬ አውጪ የራስሽን። እሺ ችግር የለውም።
38ኛው ሱራ 75ኛው አያ ሱረቱ ሷድ እስከዛ እኔ ላውራ አንባ እስክትመለስ ድረስ እንጠብቃት። ምናልባት ግን መልአክ ወሰደለት የሚለውን ትርክት የምትቀበሉ ልጆች አላህ ዞሮ ዞሮ ከፍጥረቱ ገብቷል የሚለውን ማመን አለባችሁ። ምክንያቱም ጭቃውን በእጁ ሰራው አንደኛ፣ ሁለተኛ ደግሞ መልአኩ የሆነ ቦታ ድረስ ሄዶ ማቀበሉም አይቀር ነው። ምክንያቱም በቦታ ተወስኖ ስላለ አላህ በዛቱ ማለት ነው። ወይ መልአኩ ወደ ከአርሹ በላይ ሄዷል ወይ ደግሞ አላህ ከአርሹ በታች ወርዷል ማለት ነው። ከሁለት አንዱ ነው የሚሆነው። አስቀምጦለት ሄደ አላችሁ፣ በእጁ ሰጠውም አላችሁ፣ ዞሮ ዞሮ ከሁለት አንዱ ህግ ጥሷል ማለት ነው። አላህ ከአርሹ በታች ወይ መልአኩ ከአርሹ በላይ ሄዷል። አንቺ ደግሞ ታነቢልናለሽ። አንዴ አንቢልን። እሺ እንደዚህ ቲክቶክን ወጥታች አድርጌ ነው ማነባው፣ ወጥቼ ማለት ነው። ድምጽ ይሰማችኋል አይደለ? አይሰማም። እንደዛ ከሆነ አይሰማንም። ከወጣሽ ያው ፊት ለፊት ተከፍቷል እኮ ሱረቱ ሷድ 75ኛው አያ። እሺ አንብብልኝ። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩት ፈጥሬያለሁ። በምን ለፈጠርኩት ይላል አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩ ለአደም ስገድ። ይኸው በሁለት እጆቹ ፈጥሮታል። በቃ ይሆናል። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ? የፈጠረው ከገማ ጭቃ አደም። ጎበዝ። ስለዚህ አፈሩን ተቀብሎታል ከመልአኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ ያስቀምጦታል። ያ ያስቀመጠውን አፈር ግን አንስቶ አላህ ደግሞ ፈጠረበታል። በቃ ቴንኪው። ያ አፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ተፈለኩ በቃ እንደዛ ያላህ እጅ ወይ እንደለመድከው ረጅም ነው አጭር ልት ነው አይደለ? አልወጣኝም። መልአኩ አስቀምጦት ሊሆን ይችላል። ስለዚህ አንስቶ በእጆቹ ፈጥሮታል። ሊተራሊ በእጆቹ ብለሻል። ስለዚህ ፍጡር ነው አፈሩ። አላህ ደግሞ እጁ ፍጡር አይደለም። ፍጡርና ፍጡር ያልሆነው ተነካክተዋል የሚል አርጉመንት ነው ማለት ነው። ማለን ጋርክ አሁን ለምሳሌ አላህ የጠየቀሽ ተቀበለ ምን አይነት ጭንቅላት አልባ እንደሆኑ እዋቸው። ለነገሩ አላህ አምላክ ያለው ሰው አባናት ፈይታው ተው። እውነት ወንድ ኮን ካንተ ወንድ ኮን ጭንቅላት አልባ አንተ እኮ ያጥወስ ማለት ካላ ተሻሉ አንተ ደደበውን ሽንታ ሰለሰኛ መሐመድ አሸናም ነበር እንዴ? መሐመድ አሸናም እንዴ? እውነትን እናገር። መሐመድ አሸናም ነበር ልጫ አንተ የዝም በል ጦሳችን ሰው እኮ ነው። እንዳንተ እኮ ድንጋይ አናመልክም። ገባክ? ድንጋይ ስዕል ምንድነው ይሄ? ድንጋይ ማታመልክ ያለሽ ሄደሽ ያቺ ፔሬድ ምን ትቀበዋን ጃሊያ ጊዜ ፔሬድ ሊቀበዋትን ትስሚያት የለ እንዴ? በሙሙ ቅርጽ ተስራ የተቀመጠችልሽ ድንጋይ ባክስ አዳምጪ ማስወርድሽ አዳምጪ። መሐመድ አይሸናም እንዴ? ቆይ ታዲያ የሚሸና ከሆነ ምንድን ነው ሽንታ የምትይኝ? መሐመድን እኮ እየሰደብሽው ነው። አይደለም መሐመድ እናንተ በጭራሽ አትገኝ። አስማያ መሐመድ ሲሸና ተቀምጦ የእንጨት ፖፖ ነበረው። አይሻ ነበረች እያቀፈች የምታሸን ነው። ትልቅ ሰው እኮ ናችሁ። ላሳይሽ ነው ሀዲሱን ላሳይሽ ነው። ቁጭ ብሎ ነበር የሚሸነው። እፎይ ቁጭ ብሎ አይደለም የሚሸነው። ከነብይሽ ይሻላል። ከነብይሽ ይሻላል። አንድ ያዳምጪ። ክርስቲያን ወገኖች እንዴት ነው ከነዚህ ሰዎች የምትማሩት? ምን አንድ አዳምጪ ፕሊዝ። አስወርዳት በቃው። እጭ ምን ሆና ነው? ሰላም ይኸውልሽ፣ ቆይ አንዴ ቆይ። ሽንታም ብላ ተሳደበች እሷ አይደለ?
ነብዩ ቁጭ ብሎ አይሻ ካቀፈችው በኋላ በእንጨት ፖፖ እየሸና ነው የሞተው። አሟሟቱ ማለት ነው። እፎይ ቁጭ ብሎ አይደለም የሚሸነው ከነብይሽ የተሻለ ወንድ ስለሆነ ማለት ነው። እሱ ቁጭ ብሎ ነው የሚሸነው። ነብይሽ ቀሚሱን ከርፈፍ አድርጎ አንጫርሮ ነው የሚሸነው። ሽንታን ብለሽ ስትሳደቢ አንቺ ላይ ተመልሶ ባክፋየር እንደሚያደርግ ማወቅ አለብሽ። ምንም አይነት ስድብ ስትሳደቡ ማለት ነው። ለምን ቁጭ ብላችሁ እንደምትሸኑ በዛውም ብታጣሩ ጥሩ ነው። አልዙጥ እየመጣ ሲለጠልጠው ስለሚያድር ማለት ነው። ስለዚህ አሁን ነገሩን ታውትና ወደ ቁም ነገሩ ተመልሰን ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፉቲ። ኦኬ አብዲ እንኳን ደህና መጣ። ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም እሺ፣ ጥያቄው ላይ ፎከስ እናድርግና አላህ ያለው ብለህ የምታምነው አንተ? እኔ አላህ ሰባተኛ ሰማይ ነው ያለው። ኦኬ፣ አካላቶች እንዳሉት ታምናለህ? አለው። ኦኬ፣ ሰባተኛ ሰማይ ማለት ከሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? ላ የለም፣ ከሱ በላይ ሌላ ፍጥረት የለም። እሱ የፈጠራቸውን አላህ የፈጠራቸው ፍጡር ማለት ሰው ነው ያለው። አይ ከሰው በላይ ልዩ አሁን ለምሳሌ ከሰው ሌላ ፍጡራን አሉ። ከሰማይም ፍጡር ነው አይደለ? ከሰማይም ፍጡር ነው። አሁን አላህ አንተ ያው እኛ የምንለው ነቢዩላህ ኢሳ ነው። ነቢዩላህ ኢሳ ሲሞት ሰማይና ምድር የጠበቃቸው እነማን ናቸው? ነቢዩላህ ኢሳ ሞቷል። እሺ ቆይ እንደ እስልምና ኢሳ እንደ ነቢያት ነው ይባላል። እንደ ነቢያት ነው የሚቆጠረው ማለት ነው። አንተ አሁን ነቢዩላህ ኢሳ እንደ ፈጣሪ ነው። አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል እንደ እስልምና። እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅሎ ነው ያላችሁት። ተሰቅሎ ለኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ እናንተስ ምንድን ነው ብላችሁ የምታምኑት? ኢሳ ሲሞት ምን ብሎ ነው የሞተው? ቆይ አንዴ። ስለዚህ ኢሳ እንደሞተ እንደተሰቀለ ታምናለህ? እንደ ሞተ አምናለሁ፣ ግን ሲሞት ምን ብሎ ነው የሞተው? ይሄን ነገር ንገረኝ። ቆይ ይማራችሁ ብሏል ወይስ አላለም? መልካም፣ እሷ ነች አይምሮ ውስጥ ያለችው። በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ ኢየሱስ በቃ ሞቷል፣ ሲሞት ደግሞ እንደዚህ ብለው ነግረውታል። እና አይምሮ ውስጥ እሷ ነች ያለችው። የራሳቸውን አቂዳ ሳይሆን የነገሩት ሸውደዋል። አብዲ ሸውደዋል። እኔም የሰማሁት ነገር ስለነበር ነው። ሲሞት ይማራችሁ ብሏል ወይስ አላለም? የእኛን እነግርሃለሁ፣ የእኛን እናወራለን። እንደ ክርስትናው አዎ ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና አንተ ጌታ፣ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ። በመንፈስ ያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህና ኢሳ አብረው ነው ያሉት ታውቃለህ? እሺ እየሰማሁህ ነው። አውራ ያ ሱራ 3:55 ቼክ አድርገው ክርስቲያን። ኦኬ እሺን ክፍል ያት ባላ ጊዜ አስታውስ ኢሳ ሆይ ይኔ
ውሳኔህን ወደ እኔም አረብኛውን ብታረግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። እሺ እሺ ድረስ ከዚያ የተከተሉትን ትንሣኤ ቀን ድረስ ከዚያ ከኋላ ላይ እንደራገናኝና ከዚያም ኦኬ ምን ተረዳ ከዚህ አብዲ? እሺ ያነበብኩ ነው። ከዚያም ወደ እኔ ነው በዚህ ትንሽ ከፍ አድርጋትሽ ወርዳለሁ በነበራቸው ነገር በመካናቸው ፈርዳለሁ። እሺ እያነበብክ ነው እየቆጠርክ ነው? አንተ አነብለት። ድሮ አንድ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል። ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ። እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለሳለህ እንደማለት ነው። ወዴት ነው ያለው አላህ? አላህማ የሁሉም ከኛ በፊት እኮ የተፈጠረ እኮ ፈጣሪ ማለት አላህ ነው። አላህ ደግሞ ከኛ ወዴት ነው ያለው? ሰባተኛ አላህ ያለው ሰባተኛ ሰማይ ላይ ነው። አላህ ኢሳን የሚወስደው ወደ የት ነው? ወደ ማን ነው የሚወስደው? ነብሱን ነው የሚወስደው። የሰው ልጅ ምኑንም ይሁን ወደ ምንድን ነው የሚወስደው? ወደ ምንድን ነው የሚወስደው? ምኑንም ቢሆን ችግር የለውም። ሰማይ ይወስደዋል። ስለዚህ ከአላህ ጋር ነው ያለው ማለት ነው። ስለዚህ ከአላህ ጋር ነው ያለው ማለት ነው። ኢሳን ሲወስደው ኢሳን ሲሞት ወደ ነፍሱን ወደ ሰባተኛ ሰማይ ይወስደዋል። ነፍሱን አላህም ያለ ሰባተኛው ሰማይ ነው። ስጋውን ወደ መሬት ነው የሚቀብረው። ነፍሱም ይሁን ችግር የለውም። አላህም ያለው ሰባተኛው ሰማይ ነው። ኢሳም ያለው ሰባተኛው ሰማይ ነው። ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። አብረው ነው የሚኖሩት። ሰባተኛ ሰማይ ላይ ያለው ነፍሱን ነው የሚወስደው። ስጋው ወደ መሬት ነው የሚቀበረው። ችግር የለውም። ስለዚህ ሰባተኛ ሰማይ ላይ ሁለቱም አሉ ማለት ነው አይደለም? ሰዓት ላይ ይቀሰቀስልህ ላይ ወመልቂያ ማገድ ላይ ይቀሰቀስልሃል። ኢሳ ሞቶ ተቀበረ የሚል የመጀመሪያው ሙስሊም ነው። በነገራችን ላይ አንተ ከፍራል ከፍራል። የመጀመሪያው ማለት ነው ተቀበላቸው ብሏል ማለት ነው። እዲ ሲፈትክሩላችሁ አረ ሰባተኛ ሰማይ ዛሬ ሞጣ ነበረ ትዝ ያለኝ። አብዲ ይሰማል? አብዲ ይሰማኛል ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነቢይላህ መልእክተኛ ነው አሁንም ቢሆን። ኦኬ ስለዚህ ሞቷል። በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ኢብራሂምና እሱ የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳና ኢብራሂም ግን ባላጠፉ ኢብራሂምና እሱ ጥላ ይዘው ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብ ነው ፀሐይ እንዳያቃጥል። የሰው ልጅ ፀሐይ ትቀርባለች። የሰው ልጅ በላብ የሚሞት አለ። በላብ ማለት
ግን ፀሐይ የኩል መኳያ ያህል ነው። እንዲህ ነው የምቀርበው አይደለ? ትቀርባለች። ፀሐይ የኩል መኳያ ትቀርባለች። የኩል መኳያ ያህል አብዲ አዳምጠኝ። እናቴ ራሱ አታውቅም። እናቴ ራሱ እኮ አትልም። ነፍሴ ነው የምትለው። ነፍስ አዳምጠኝ። ኦኬ እያዳምጠኝ። የዛን ዕለት ምንም አይነት ፍጡር ከሌለ የሚታደግ ፀሐይ የኩል መኳያ ያህል እንዲመቀርብ ከሆነ ኢሳ ዳዳ እንዴት ነው የዛን ዕለት ሊያስጠል የሚችለው? ፀሐይ እንዲጋርድ የሚችለው? ኢሳና ኢብራሂም ጥላ ይዛሉ የራሳቸው። እንደዛ የሚል አለ? የለም እኮ እንጂ ኢሳና ኢብራሂም ጥላ ይዛሉ። የለም። ኤኒዌይስ ግን ለምንድን ነው እሱ ኢሳ በእናንተ ምክንያት ይቀጣል ያልከው? ኢሳ በእናንተ ምክንያት ይቀጣል ያልኩ እኔን ይማራችሁ ብሎ ነው ሲሞት፣ መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማለት ታውቃለህ? ከሱ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው። በቂያማ ቀን ነቢዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ መሐመድ ማለት የነበረበት። መሐመድ ሲሞት እንደዛ ነው ያለው። ክርስቲያንና አይሁዶችን አላህ ያጥፋችሁ እያለ እየተራገመ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናድርግና አንዴ ነቢዩላህ ኢሳ ሲሞት አንዴ አዳምጠው ወንድማችን። ኦኬ አላህ ያለው ብለህ ነው አሁን የምታምነው? ከሰባተኛ ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያምንበታል። ከሌሊቱ አንድ ሶስተኛ ወደ ቅርቢቱ ሰማይ እንደሚመጣ ታምናለህ? ከሌሊቱ ሌሊት አላህ ወደ ቅርቢቱ ሰማይ እንደሚመጣ። ቆይ ድገምልኝ፣ ትንሽ ኔትወርክ እያስቸገረኝ እየያዘኝ። አላህ ሌሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ አይደለም። አልሰማም። አይሰማም። እኔ ይሰማል። ድምፅህ ትንሽ እየያዘው ነው። ሌሊት አላህ ቀጥልሽ። ይሰማል በደንብ አብዲ። አላህ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ ነው ጥያቄው? ማይክን አንሳና መልስ። ሌሎቹን አስቀጥላቸው። ካሊድ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ቀጥሉ። ካሊድ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ያለው ብለህ የምታምነው ከእርሽ በላይ ነው። አርረሕማኑ ዐለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ ነው። በምኑ? በኢልሙ? በሁሉ ነገሩ። በዛት ሚል አለ። አርረሕማኑ ዐለል አርሽ እስተዋ ቢዛቲሂ ሚል አለ። አርረሕማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም። እሺ ይሄንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ። አላህ ከአርሽ በላይ ነው ብዬ ነው ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርረሕማኑ ዐለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም እሺ። አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ
አላህ ከአርሽ በላይ ነው ብሎ ነው የሚያምነው ብሎ ነው የሚያምነው። ለምሳሌ አብርሃም በአላህ ያምናል። ኢብራሂም አለይሂ ሰላም አላህ ያለው ከአርሽ በላይ ነው፣ ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረህ። ማን እንድነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው የተናገሩበት ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነብይ ናቸውና የእሳቸውን መመሪያ አስተምሮትን ተከታይ ነኝና በቁርአን ላይ አርራህማኑ ዐለል አርሽ እስተዋ ተብለው ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱን መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ትሰጠኛለህ መሐመድ የተናገረውን እኔ እየጠየቅኩ ከመሐመድ አደረበኛ መሐመድ ይህንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አለስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርራህማኑ ዐለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል? ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ። ኦኬ ምን ብሎ ነው ያስተማሩት አለ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተነጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ በሁሉ ላይ የሞላ በሁሉ ላይ ይሰማል። ለምሳሌ ኤርሚያስን ትንቢተ ኤርሚያስን አንዴ ክፈትለት ቁጥር 23 ምዕራፍ 23 ቁጥር 31 አካባቢ ኦኬ እንደዚህ ይላል። ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሩቅ የሆነ ትልቅዬ ከሰባተኛ ሰማይ በላይ ከፍጡራን ወደ ታርቆ ከዛ በኋላ ከአርሽ ትልቅዬ ግዙፍ አርሽ የሚባል ከዛ በላይ ያለ አምላክ አይደለም የሰበኩት ነቢያቶች። እኔ የቅርብ አምላክ ነኝ። እኔ ምንድነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይና ምድርንስ የሞላውን ይላል እግዚአብሔር። ስለዚህ ሰማይና ምድርን የሞላ ነው የኛ አምላክ። ነቢያቶች የሰበኩት ሰማይ በምድርም የሞላ ነው። እናንተ ግን ከአርሽ በላይ ነው ያለው አይደለ? ኦኬ እንደዛ ከሆነማ ወደ ሰማያት ትኩር ብዬ ያየሁ የእግዚአብሔር ልጅ በእግዚአብሔር ቀኝ ሲቀመጥ አየሁ የሚልሳ እሱ ችግር የለውም። ለምን ችግር የለውም? ቅድሚያ እኛውን ተማመንን። አንተ እንዳልከው እንኳን በወስድልህ የአንተን የነቢያቱን አስተምሮ አንተን አይመጣውም። አንተ ከአርሽ በላይ ነው ብለህ ነው የምታምነው። ያው ነው ወደ ሰማይ ትኩር ብዬ አየሁ ይላል። ይህንን አትቀበልም አንተ ወይስ ትቀበላለህ? እቀበላለሁ፣ ችግር የለውም። አንተ እንዳልከው ባይልም እቀበላለሁ። እና የሰው ልጅ በእግዚአብሔር ቀኝ እጅ ሲቀመጥ በሰማይ ይህንን ትቀበላለህ? እስኪ ጥቅሱን ጥቀሰው። ምን ላይ የሚለው እንደዛ? ኦኬ ጥቅሱን አወጣልሃለሁ፣ ትጠብቀኛለህ። ችግር የለውም። አስተካክልና ጥቀሰው። ኦኬ ጠብቀኝ። ግን በዛው መጠን ደግሞ የምጠቅሰው ጥቅስ እስልምና እንደሚቀብርብህ እወቀው። አዘጋጀው። እስከዛ ፏድ ቀጥል። ፏድ አለ። በነገራችን ላይ አሁን እየጠቀሰው ጥቅስ ማለት ነው የእግዚአብሔር ልጅ በቀኙ ተቀምጬ አያለሁ ተቀምጦ አያለሁ ይላል። እሱ ደግሞ እያለ ያለው
አላህ ከአርሽ በላይ አለ ነው። ስለዚህ አላህ ልጅ አለው እያለ ነው ማለት ነው። ሰውዬ እኮ ሳያውቀው በቃ እስልምና እንግዲህ እስልምናን እየቀበረው ምን አይነት ባለማወቅ የሚጠቅሱትን እንኳን አያስተውሉት። እስቲ ቀጥል። ካሊድ አመጣ አይ ቲንክ ፏድ እስኪያመጣ ፏድ። አቤት ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም ፈጣሪ ይመስገን። ኦኬ አላህ የት ነው ያለው ብለህ ነው የምታምነው ፏድ? አንድ ጥያቄ ነበረኝ። ይህን ጥያቄ መመለስ ትችላለህ? መጀመሪያ እኔን ጥያቄ አትመለስም? ይመለስልሃል። ቶፒካችን ላይ እንቁምና እስኪ አላህ የት ነው ብለው ነው ያስተማሩ አንተን? ነው የሚለው ጥያቄ ምናልባት ከብዷቸው ከሆነ አላህ ቢለብሳትን ሂጃብ ጥቅሟን ቢነግሩንስ? ስለሷም ምናልባት አንድ ቀን እንገባናል በርግጥ ጊዜር ከፈቀደ ብዙ ሰምቶት የማያውቅ ሰውም ሊኖር ስለሚችል አላህ የሚለብሳት ሂጃብ እንደሚለብስ አላህ ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥቅሟንም በዛው እንዲነግሩን የሚለብሳት ሂጃብ ከፍጡራን ወገን ናት ወይስ ካልተፈጠሩት ከአርሾ ከምናምን ወገን ናት የሚለውንም በዛው እንዲያስረዱን እናረጋለን። ዛሬ ግን ከቻላችሁ ስለ አርሾ መልሱ፣ ማትችሉ ከሆነና አቅማችሁ የማይፈቅድ ከሆነ ግን እንግዲህ ኒውት እያረጋችሁ ትወርዳላችሁ፣ እኛ እናብራራላችኋለን ማለት ነው። ካልሆነ ቃል ኔትወርክ ይሰራል። ሰላም ብያለሁ። ያ ሰላም ብለናል። ቃል ሀሊማ አላህ የት ነው ያለው ብለሽ ነው የምታምኚው? ልጠይቅ ስለሆነ የገባሁት አንድ ሁሌ አንቺ ጥያቄ ነው የምትጠይቂው፣ ትመልሳለሽ። ሁሌ አንቺ ጥያቄ ነው ገና እየገባሁ ነው። ተረጋጋ። መቼስ ጀመዝ ገብቻ አላውቅም። መልሳለሽ። ኧረ እባክህ ክርስትናን አስተምረኝ ለመማር ነው የመጣሁት። እንዴ የት ነው ያለው? ያስተማሯችሁን እስልምና እስኪ አስተምሩን። የት ነው አላህ የት ነው ያለው ብሎ ነው ያስተማሩሽ? አሁን አንቺን መስጊድ ውስጥ ያስተማሩሽ ክርስትናን እንደዚህ መጠየቅ አለብሽ ብለው ጥያቄ ጭነውብሽ ነው የመጣሽው ወይንስ ስለ አላህ አስተምረውሻል መስጊድ ውስጥ? እስኪ መልሽ። ምንድነው የሚያደርጓቸው መሰላችሁ? አንዴ ክላሪፋይ ላድርግላቸው በደንብ። መስጊድ ውስጥ ስለ ክርስትና መጽሐፍ ቅዱስን ቁጭ ያደርጉና ያሸክሟቸዋል ጥያቄ። ክርስቲያኖች እንደዚህ ብላችሁ ጠይቋቸው፣ ስለ ስላሴ እንደዚህ ብላችሁ፣ ስለ መጽሐፍ ቅዱስ እንደዚህ ብላችሁ፣ ስለ ክርስቶስ እንደዚህ ብላችሁ ጠይቋቸው ብለው ጥያቄ ያሸክሟቸዋል። ስለ ፈጣሪያቸው ግን ምንም የሚያውቁት ነገር የለም። ከዛ እስልምና ውስጥ የሚቆዩት እንዴት ነው? አንቀው ክርስትና ላይ በማውቃት ነው ማለት ነው። ጥያቄ ስላለኝ ነው ወይስ ስለ ክርስትና አንተ ስለምን ማስተማር አትፈልግም? እንዴት ነው ወደ ክርስትና? በጣም ነው የምፈልገው እኔ በጣም ነው ስለ ክርስትና ደስ እያለኝ ነው ማስተማረው። ኢቭን ተረጋጊ ፕሊስ፣ አንዴ ተረጋጊ። ምንም አታውቂም ስለ እስልምና? ቆይ አንዴ፣ ስለ እስልምና ምንም አታውቂም? አንዴ ቆይ፣ ወይም ጥያቄ ካላችሁ ደግሞ መታችሁ ተመለስ። ስለዚህ ጥያቄ ስላለ ጥያቄ መልሱልኝ፣ አስተምሩ። ልማር ነው የመጣሁት። እሺ ትንሽ ጠብቂ፣ በቃ ትጠይቂያለሽ። እሺ አንዴ ትንሽ ጠብቂ፣ ትጠይቂያለሽ። ኦኬ አብዱ እንኳን ደህና መጣ። አብዱ ይሰማል? የኔን ጥያቄ አትመልሱልኝም? ትጠይቂያለሽ ተባልሽ እኮ ትንሽ ጠብቂ። ምንድን ነው ጥያቄሽ? አብዱ ይሰማል? ምንድን ነው ጥያቄሽ? እሺ ስለ ስላሴ ትንሽ እንድታስረዳኝ ነበር። ምንድን ነው ስላሴ ላይ ጥያቄሽ? ኦኬ ስላሴ ላይ ጥያቄ፣ ስላሴ የነቢያት አስተምሮ ነው ወይ የሚል ነው ወይ? በሚገባ እሺ አንድ ነቢይ አምላክ አንድም ሶስትም ነው ብሎ የሰበከ ካለ ማስረጃ ምንድን ነው? አንድም ሶስትም
እሺ በቃ ከዚህ በፊት ስለ ስላሴ ስለማላቅ ስላሴ ማለት ምን ማለት ነው አንተ ንገረኝ እኔ ስለማላቅ ኦኬ ስላሴ ማለት ምን ማለት ነው ስላሴ ማለት እንትና ትሄድበታለህ ታላቁ ምናልባት እንደው ቶፒኩን እንዳታስቀይረን የተወሰነች ደቂቃ እንንገራትና ወደ ቶፒካችን እንመለሳለን። በቃ ጠራ አድርጎ መልስ ነው። እሺ ፖዝ ላይ ነሽ፣ ተመለሺ። ላንቺ ነው የምንጠይቀው። ሌላ አጀንዳ አትቀበይ። ተመለሽ፣ ሚውት አድርገሽ ስሚ። አሊማ እሺ፣ ስላሴ ማለት ሶስትነት ማለት ነው። ቀጥታ ቃሉ ሲተረጎም ልዩ ሶስት ማለት ነው። በአንድ መለኮታዊ ባህሪ ውስጥ ያሉ ሶስት ህልዋን አካላትን የሚያሳይ ነው። ይሄ ነው ስላሴ ማለት። ቴንክ ዩ ተመልሶልሻል። ሀሊማ አለውኝ ነህ አለፈንት ያ ናችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ልበላችሁ። በዚሁ አጋጣሚ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ሁላችሁም ሰላም ብለናል። መልካም ኦኬ። እሺ አብዱ ይሰማል? ሁለት አብዱ አላችሁ ከስር አንዋርም አለ። ይሰማል? አሁን ኔትወርክ አትሰማል? እንኳን ደህና መጣህ። ትንሽ ኔትወርክ አስቸግራኝ ነው። ይሰማል አሁን ላይ? አሁን እኔ ይሰማል። እንኳን ደህና ቆይ። ተቆጥቶብኝ ነበር። አንዴ ልጨርስም። አብዱ ይቅርታ ወንድሜ ጨርሽ። ተመለስ። ሰላም ነው። እሺ አንዴ አብዱ ትቀጥላለሽ። እሺ ሀሊማ ምንድነው? እሺ ሌላ ምን ቀረሽ? አሁን እንደዚህ ያብራራኸውን ነገር የነቢያት አስተምሮ ነው ስላሴ ስላልክ፣ እስኪ አንድ ነቢይ አምላክን በዚህ መልኩ የገለጸ ነቢይ ከባይብል ውስጥ ብታሳየ ደስ ይለኛል። ያው እርግጠኛ ለመሆን ያክል ለመረዳት ያክል። ኦኬ አንቺ አድክም ነሽ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 አንዴ አይ ቲንክ ቼክ አድርግልኝ። ኦኬ በእግዚአብሔር ቃል ሰማያዊ ጸኑ፣ በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸው ሁሉ በአፍ ውስጥ ትንፋስ ይላል አይደል? ስለዚህ ለስላሴ ማስረጃዎቹን አልገባም። አዳምጪ ግልጽ እንዲሆንልኝ ሰማዮች በማን ቃል ጸኑ ይላል? በእግዚአብሔር ቃል ይላል። ስለዚህ እግዚአብሔር ቃል ሰማዮችን የፈጠረ የዘረጋ ነው። አፍ ውስጥ ትንፋስም እንደዛው። ስለዚህ ትንፋሱ እግዚአብሔርን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ወይንም ደግሞ ልጅ ብለን እንጠራለን። ኢዮብ ምዕራፍ 33 ቁጥር 4 አንዴ ክፈተው። ተፈጠና አድርገው። አሁን እዚህ ላይ ስላሴን እንዴት ነው የሚያስረዳው? ወይም ይሄን እንደዚህ ብሎ የተናገረው ነብይስ ማን ነው? ኦኬ መጀመሪያ ያብራራው ሀሊማ አዳምጪ። እኛ ቃልን አካላዊ ቃል ነው ብለን እሺ፣ አዳምጪ። ቃሉን የእግዚአብሔር ቃል እሱ አካላዊ ነው፣ የአብ የባህሪ ልጁ ነው ብለን ነው የምናምነው። ስለዚህ ያ ቃሉ ፈጣሪ ነው፣ እስትንፋሱ መንፈስ ቅዱስ ፈጣሪ ነው ብለን ነው የምናምነው። ስለዚህ በደንብ አስተውይ። ላስቁም አንዴ። ያኔ እየገባኝ እኮ እንዴት ነው ችግር የለውም። ያኔ ግልጽ እንደሆነልኝ ነው። እና እዚህ ላይ ቃሉ ፈጣሪ ነው እንደዚህ መንፈስ ቅዱስም እያለ የተናገረው ነብይ ወይም አንድ ነብይ ማለት ነው። እንደዚህ የተናገረው ያው ፊት ለፊትሽ የእግዚአብሔር መንፈስ ምን አለኝ ይላል። የእግዚአብሔር መንፈስ ምን አለኝ ይላል። ፈጠረኝ ይላል። አዳ መንፈስ ፈጠረኝ እኮ አይደለም የሚለው የእግዚአብሔር መንፈስ። የእግዚአብሔር መንፈስ ምንድን ነው? ፈጣሪ ነው? ፈጣሪ አይደለም? የእግዚአብሔር ከሆነ ይሄው እየተናገረ ፈጠረኝ ይላል። ግን መንፈስ ከሆነ ያልከው እዚህ ላይ መንፈስ ፈጠረኝ የሚል አዳም ዝም ብሎ መንፈስ አይደለም። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። ህይወት የሚሰጠው ማን ነው እህታችን? የአምላክ ነው። የአምላክ እስትንፋስ ነው እንጂ እስትንፋስ ህይወት ሰጠኝ የሚል የለም። አዳምጪ ፕሊስ አዳምጪ። ወይደም እኮ የአምላክ እስትንፋስ ህይወትን ይሰጣል አይደለ? አዎ የአምላክ የሚለውን አስመርብታ ችግር የለውም እኮ አዳምጪ። የአብ የባህሪ ህይወቱ
እስትንፋሱ መንፈስ ቅዱስ ብለን እንጠራለን። እሱን ህይወት ይሰጣል፣ ይፈጥራል፣ አካላዊ ነው ብለን እናምናለን። የአብ የባህሪ ቃሉ ልጁ እርሱ ይፈጥራል። ልክ አንቺ ቁርአን ያላ ቃል ነው ፍጡር አይደለም ብለሽ እንደምታምኚ እኛም ደግሞ ምን እናምናለን? የእግዚአብሔር ቃል እርሱ አካላዊ ነው፣ ዝሮ አይደለም፣ እንደ ሰው በአየር ላይ የሚፈስ ዝሮ አይደለም፣ መፍጠር የሚችል አካላዊ ነው። ስለዚህ የእግዚአብሔር ቃል ፈጠረኝ፣ እግዚአብሔር ቃል ፈጠረ ሰማዮችን ሲል ቃሉ ፈጣሪ ነው፣ እስትንፋሱ ፈጣሪ ነው። ስለዚህ ምን እናምናለን? ግልጽ ያልሆነልኝ እኮ የጠየኩት የምንግባባው እዚህ ላይ የእግዚአብሔር መንፈስ ፈጣሪ ነው የሚለው ወይስ መንፈስ ራሱን ችሎ ፍጡር ነው ወይም ፈጣሪ ነው ይላል? እዚህ ላይ ባመጣው ጥቅስ መሰለኝ እኛ ፍጡር ነው ለማህታችን መንፈስ የእግዚአብሔር መንፈስ ፍጡር ነው እንላለን እንዴ? የእግዚአብሔር የባህሪ ህይወቱን እኮ ነው። አዳምጪሽ፣ የባህሪ ህይወቱ የባህሪ እስትንፋሱ አካላዊ ነው፣ መፍጠር የሚችል ነው። በደንብ አስተውይ። ስለዚህ እግዚአብሔር የአብ የባህሪ ህይወቱ የአብ የባህሪ እስትንፋሱ ፍጡር ሳይሆን ፈጣሪ ነው፣ የሚፈጥር ነው። ስለዚህ ፈጠረኝ ሲል የአላህ እስትንፋሱ ፍጡር ነው እንደ እህታችን አይደለም። ወደዛ እንሄዳለን። እስልምና ላይ ለመጠየቅ ስለሆነ የምንመጣው ስለዚህ ተረጋጊ። አዳምጪሽ እግዚአብሔር መንፈስ ፈጣሪ ነው ማለት ይለያል ወይስ አይለያይም እንዴ? ኦኬ፣ እንደዚህ አድርገሽ ነው አንቺ እያሰብሽ ያለሽው። ሶስት የተለያዩ ዲስቲንክት የሆኑ እንደኔ እንደ አንቺና እንደ ታላቁ ጅብሪል እርስ በርሳቸው ማይገናዘቡ እዛ ጋ ቁጭ ያሉ አካላትን እየፈለግሽ ነው። እኛ ምን እናምናለን መሰለሽ? አንዱ በአንዱ ህልው ናቸው፣ በኩነት ይገናዘባሉ ብለን እናምናለን። ስለዚህ አንዱ በአንዱ ህልው መሆናቸውን ስለምናምን አንዲት መለኮት አለች ብለን ስለምናምን በአካል ሶስት ብንልም በመለኮት አንድ ብለን ስለምናምን አንቺ እየጠበቅሽ ያለሽው 3% ዲስቲንክት የሆኑ በማንነትም በምንነትም የተለያዩ የተነጣጠሉ እንደዛ እየጠበቅሽ ስለሆነ ነው። ኤኒዌይስ ክርስቲያን ታነበቃለ ቀጥልሽ። እሺ በአካል ስንት ነው? አሁን በተናገር መሰረት በአካል ላንብብልሽ። ያው ምናልባት ይሄ በጣም ግልጽ ይመስለኛል። የጥቅስ መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል ይላል። ስለዚህ የእግዚአብሔር መንፈስ ምንድነው ማለት ነው? ፈጣሪ ነው። ልክ ቃሉ ፈጣሪ እንደሆነው መንፈሱም እንደዚሁ ፈጣሪ ነው። ነገር ግን አካላዊ ነው ብለን እኛ እናምናለን። እግዚአብሔርና መንፈሱ ይለያያሉ ወይስ አይለያዩም? እዚህ ላይ በመለኮት አንድ ነው ጨዋታችን። እግዚአብሔር የሚለው ውስጥ መንፈስ ቅዱስ አይካተትም ማለት ነው። ያኔ እግዚአብሔር መንፈስ የሚለው የተለያዩ ናቸው። እዚህ በመጣው ጥቅስ መሰረት ትንሽ ግራ ስለገባኝ ነው። በምንድን ነው ሳይለያዩም ይለያያሉ የምትይው? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና ይላል። እዚህ ላይ የእግዚአብሔር አለና መንፈስ ቅዱስ አለና እግዚአብሔርና መንፈስ ቅዱስ የተለያዩ ናቸው ወይ ነው ጥያቄ። ኦኬ፣ ያለሽ እኛ ሶስት አካል እናምናለን ታላቁ ብሎሽ ነበር ቅድም። ስላሴ ማለት ሶስትነት ብሎ ሲነግርሽ ሎክ በኩርነት አስተምሮ ምን እናምናለን መሰለሽ? ልብ፣ ቃልና እስትንፋስ ብለን እናምናለን። ስለዚህ እግዚአብሔር ወይንም ደግሞ አብ ቃል አለው፣ የባህሪ ቃል አለው። ሚዩት አይደለም፣ ወይንም ደግሞ ልክ እንደ ዲዳ አይደለም። ቃሉም ደግሞ እንደኔና እንዳንቺ ድምፀት አይደለም። የባህሪ ቃል አለው። ያ ቃሉ ፈጣሪ ነው። የአብ የባህሪ ቃሉ ፈጣሪ ነው። አምላካችን ሙት አይደለም፣ እንደ ድንጋይም ግዑዝ አይደለም። የባህሪ ህይወት፣ የባህሪ እስትንፋስ አለው። ያ እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። ኦኬ፣ ስለዚህ እስትንፋስ እግዚአብሔር ተብሎም ይጠራል። ስለዚህ በአዳምጠኛ ፕሊስ አደረብኝ። በአካል ይለያሉ፣ በአካል አንድ ነው ብለን አናምንም። ስለዚህ የባህሪ ህይወቱን መንፈስ ቅዱስ ወይንም እስትንፋስ እግዚአብሔር ብለን እንጠራለን። የባህሪ ቃሉን ደግሞ የአብ የባህሪ ቃሉን እሱ ወልድ፣ ልጅ ወይንም ደግሞ ቃል ብለን እንጠራዋለን። ይህንን ከተገነዘብሽ፣ ስለዚህ አምላካችን ምን አለው? በደንብ አስተውይ። ሶርሱ አምላካችን ምን አለው? ቃል አለው፣ ህይወት አለው። አምላካችን ያለ ህይወቱ የኖረበት ዘመን የለም፣ ያለ ቃሉ የኖረበት የለም። ስለዚህ ቃሉ ፍጡር አይደለም፣ የባህሪ ህይወቱም ፍጡር አይደለም። ስለዚህ ቃሉ ፈጣሪ ነው። ፕሊስ አንዳደርብኝ። ቃሉ ፈጣሪ ነው፣ የባህሪ ህይወቱም ፈጣሪ ነው።
ስለዚህ ሶስት አካል አለ ስንል ከዚህ አንጻር ነው። ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ያ ቃሉ ፍጡር ነው ብለሽ ምንድነው ምላሽሽ? ፍጡር አይደለም። ቃሉ ፍጡር ነው። ኦኬ ቃሉ እጁ ነው። ቃሉ እጁ ነው ማለት ቃሉን እጁ ብለን መጥራት እንችላለን። ቃሉና እጁ ይለያያል አይለያየም? ኦኬ ቃሉ እንደኔና እንዳንቺ ዝርው ነው፣ ድምጸት ነው። እኔ አልገባኝም ሲጀምር ጥያቄ። እሺ ህይወት አለው አይደል አምላክሽ? ችግር የለውም። ኦኬ አንዴ አምላክሽ ህይወት አለው አይደል? ህያው ነው፣ ሙት አይደለም። አዎ ህያው ነው፣ ዘላለማዊ ነው። ዘላለማዊ ነው፣ ህያው ነው። ያ የባህሪ ህይወቱ እጁ ነው ወይንስ እግሩ ነው ወይስ ይለያል? ለማይነጣጠል ምን እንደዚህ እጁ ምናምን። ጎበዝ አየሽ፣ እናንተ ጋር እጁ ራሱ ስንት እንደሆነ አይታወቅም። እግሩ አንድነት የተሰካካ ነው የተነጣጠለ ነው አይታወቅም። እኛ እናንተ ጋር ይታወቃል ማለት ነው። እናንተ ጋር ይታወቃል። ሊስን አንድ አዳምጪ ደርቢ ማለት ጥያቄን እኮ ወደ እስልምናው ገባ ደግሞ ምን ጥያቄ ያነሳሉ? ቆንጆ ነው መጠየቅሽ። አየሽ ቆንጆ ነው፣ እንግባባለን እንደዛ ከሆነ። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ወይም 9 ላይ መልሰዋል። እኔ በአብ እንዳለው አብን በእኔ እንዳለ ይህንን እመኑ ይላል። እኛ አንዱ በአንዱ ህልው ናቸው ብለን እናምናለን። አሁን ይህንን አንቺ ጋር በጠይቅሽ አመልሽም። እጁና ትከሻው የተገናኘ ነው የተነጣጠለ ብልሽ አመልሽም። እኛ ጋር ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። መነጣጠል ማለት ነው። መነጣጠል ማለት ምን ማለት ነው? ነጣጥለሽ ምን እንደዚህ ሶስት ቁጭ አድርገሽ የምታስቀምጪ ሶስት አካል በቁጥር ደረጃ አስቀምጣችሁት አይደለ? አምላክ ሶስት አካል አለው ብላችሁ አይደለ? እሺ አሁን ወደ መጀመሪያ ስመለስ አንድ አዳምጪኝ። 3 2 1 ተብሎ ራሱ አይቆጠርም። ነገር ግን ሶስት ስንል ሶስት አካላት አሉ። ያ ቃል አለው አምላካችን፣ የባህሪ ቃል አለው፣ የባህሪ ህይወት አለው። ይነጣጠላሉ። አንዱ የሌለበት አንዱ የሚኖርበት አለው የለም። ምክንያቱም አምላካችን አብ ባለበት ሁሉ ባለበት ዘመን ሁሉ አብ ባለበት በተነገረበት ቅጽበት ሁሉ ወልድ ይጠራል። አብ ባልሽበት ላይ ቃሉን እየጠራሽ ስለሆነ ልጅ አይምን አባት እያልሹ ስለሆነ ያለ ባህሪ ህይወቱ ደግሞ ሊኖር ስለማይችል ማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነውና ለዛም ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለ ይለዋል። በአብ እቅፍ ነው ያለው። ስቲል በምድር ቢገለጥ በአብ እቅፍ ስቲል ነው። ስለዚህ እነዚህ ተነጣጥሎ ሶስት ቁጭ ያሉ እንደናንተ አድርገሽ አትሳዩ። እኛ አምላክ ፓርቶች ኖረውት ሆሉ በፓርቶች የተገነባ ነው ብለን አናምንም። ፓርቶቹ ሆሉን የገነቡት እንደዛ ስለማናምን፣ ስለዚህ እጅግር ምናምን ነገሮች ተገጣጥመውለት እነኛ ፓርቶቹ ከዛ ሆሉን ገንብተው ሶስት እንደዛ የተገነባ ስለሌለ ማለት ነው። ስለዚህ በቃ ሎንግ ስቶሪ ሾርት አምላካችን ቃል አለው፣ ቃሉ ፈጣሪ ነው። አምላካችን የባህሪ ህይወት አለው፣ የባህሪ ህይወቱ ፈጣሪ ነው። ስለዚህ ሶስት ስንል ከዚህ አንጻር ነው። አንድ መለኮት፣ አንዲት አገዛዝ፣ አንዲት ስልጣን አለ። ዳሴት ወደ ቶፒኩ መልሰው ክርስቲያን። ስለዚህ አንድ አካል አንድ አምላክ ሶስት አካል አለ ማለት ነው አይደለም? ይሄን ልረዳ ያለ መረዳ አንድ አምላክ ሶስት አንድ ብቻ መጨረሻ ያኔ አምላክ ሶስት አካል አለው አይደለም? በዚህ ላይ ልረዳ። ኦኬ አምላክ ሶስት አካል አለው። እንደዚህ ቃል በቃል አንተ እንዳልከው አምላክ ሶስት አካል አለው ብሎ ያስተማረ ነብይ ካለ ደግሞ ይበልጥ ግልጽ እንደሆነልኝ ተሰጠኝ መረጃ ተጣነሽ አሳየንሽ። አሁን መጽሐፍ አሳየንሽ። አይ አይደለም ያኔ የተለያየ ቦታ ያመጣች ምናምን ሳይሆን ልክ አሁን አንተ እንዳልከው ለኔ እንደገባኝ አንድ አምላክ ሶስት አካል አለው ብሎ ያስተማረ ነብይ እንደዚህ ያለ ማለት ነው። ከበስ ስለዚህ ምን ሰጣንሽ? አንዴ ማቴዎስ ወንጌል ምዕራፍ 28 19 ላይ ክርስቶስ ራሱ ነግሮናል። አንድ ሁለተኛ ደጋግሞ ክርስቶስም ይሄንን አስተምሮናል። ዋናው ነገር አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን የባህሪ ህይወት አለው። የባህሪ ህይወትን መንፈስ ቅዱስ ብለን እንጠራለን ብዬ ደጋግሜ ተገባብተናል። ሶስት የሚለውን የፈለግሽው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ
ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ክርስቶስ ዘግቶልናል። በማን በአብ የኔ ጥያቄ እኮ አምላክ ሶስት አካል ያለው ማለት ነው። በእናትሽ አዳምጪኝ። በዛው ግን ተዘጋጂ። አላህ ስንት አካል እንዳለው የነገረሽ ካለ እስቲ ታዘጋጅልናለሽ። አላህ ስንት አካላቶች አሉት? ስለዚህ ሶስት አካላቶች ነው የተጠሩት በሚገባ በአብ በወልድ በመንፈስ ቅዱስ ብሎ ክርስቶስ ነግሮናል። የመጨረስ እኮ አላህ ስንት አካል እንዳለው የተናገራለ ልጠይቅ እንጂ ልጠይቅ አይደለም የገባው። ቆይ ክርስቶስ ነገረን እኮ ነገርኩሽ እኮ ክርስቶስ ራሱ በስጋ የተገለጠው አመሰግናለሁ። የመጨረሻ እኮ ነው። አዳርቢ አንዴ በስጋ የተገለጠው ክርስቶስ ነገረን። ስለዚህ እሱ ከነገረን እሱ ከገለጸልን ውጭ ሌላ ገለጻ አንፈልግም። ደጋግሞ ነግሮናል ይሄንን ደግሞ። ስለዚህ አሁን አንቺ ጋር ቆይ አዳምጪ። አንቺ ጋር አልጨረስኩም። ቆይ ተጀምሮ ያላለቀው አላህ ፕሊስ ተጀምሮ ያላለቀውን አላህ ለምሳሌ ነው ከፍ በይና አንቺ አሁን ቆይ ተረጋጊና ቆይ ፕሊስ እንዴ ለምን ፓኒክ የምታደርጊው? ለምን ፓኒክ ታደርጊው? ተረጋጊና ቆይ አዳምጪ ፕሊስ። አላህ ጭንቅላት ይኑረው አናውቅም ብለው ነው ያመለኩት ወይንስ? ፕሊስ አንዴ ተረጋጊ። ነቢያቶች አምላካችን ጭንቅላት ይኑረው አናውቅም ብለው ነው ያመለኩት ወይንስ? አካሉ ተውና ዋናው አስተምሮ ስላሴን ፕሊስ ጭንቅላት አልባ ነው ያመለኩት ነቢያቶች ወይስ ጭንቅላት? ኧረ ተረጋጊ። መልስልኝ ፕሊስ። ኦኬ እሺ በቃ ቴንክ ዩ። ጭንቅላት አልባ ስትከተሉ እንደዚህ ነው፣ እናንተም ጭንቅላት ታጣላችሁ። ነቢያቶች ያስተማሩ ጭንቅላት አልባ አምላክ ነው ብለው ነው። አምላካችን ጭንቅላት ይኑረው አናውቅም ብለው ነው ያመለኩት። እኔስ ቀጥል። በነገራችን ላይ ሙስሊሞቹ በአላህ በጅብሪል እና በመሐመድ ስም ማለት ይችላሉ። አሁን በአብ ወልድ በመንፈስ ቅዱስ የሚለው እንዴት ነው በአንድ አምላክ ባህር ያጽናቸዋል የሚለው በጣም ውዝግብ ሲፈጥርባቸው ይታያል። እንደዛ ከሆነ እናንተ በገሌ ስም ማለት በአንድ ባህሪነት የማያጸና ከሆነ በአላህ በመሐመድ እና በጅብሪል ስም በሉ ውስጥ ለምሳሌ እንደው ይህንን ጥያቄ ለወደፊቱ ብናነሳው ነው እንጂ አሁን ይነሳ ማለት አይደለም። ግን ሙስሊሞቹ አስቡበት። በአላህ ስም በጅብሪል ስም በመሐመድ ስም ብላችሁ መማለም ሆነ ማማተብ በእናንተ እዚህ በጸሎታችሁ በሶላታችሁ የምታደርሱትን ያን ረካ ወይም ጁዝ በሱ ማድረስ ትችላላችሁ ወይ? ከዛ ውጪ እንጨርሳለን ማለት ነው። አዎ ካላችሁ ትሪኒታሪያን ትሆናላችሁ። አንልም ካላችሁ የኛ ስላሴ ጀስቲፋይድ ይሆናል ማለት ነው። ከዛ ውጪ ወደ ቶፒካችን እንመለስና አንድ ሁለት ሰዎችን እናስተናግድ። ጸይሟ የቅድሟ ልጅ ትመስለኛለች። በታች ነው ወይ ስትባል የወረደችው ልጅ እናስተናግዳት። እሷን ጸይሟ ተመልሰሻል አለሽ? የለሽም? ጸይሟ ገብታችሁ ዝም አትበሉ፣ ማውራት አለባችሁ። ጸይሟ የለችም። አንዋር ሳለ ቆይ አንዴ ሰብሪ አንተ ነው ምናምን አንዋር አለ። አንዋር ኡመር አንዋርም የለም። ወይ ጉድ። እሺ ሰብሪን ቀጥል። ቀጠልኩ። ጥያቄ አይደለም ጥያቄ ነው የምትጠይቀው። እንዴት ዋልክ? ሰላም ነው? አልሐምዱሊላህ እግዚአብሔር ይመስገን። አላህ ወዴት ነው ያለው? ከአርሽ በላይ። ከአርሽ በላይ ያለ ምኑ ነው? እንዴት ምኑ ነው? ዛቱ ነው ወይስ ሲፋቱ ነው ወይስ ኢልሙ ነው? ምኑ ነው ከአርሽ በላይ ያለው? ህልም ነው እንደ እየነገርኩህ ያለሁት። ህልም ነው እንደ ጠይቅ። ኢልም ነው ያልኩህ። ህልም ሳይሆን ኢልም እውቀት ማለት ነው በአረበኛ ኢልም። ዛቱ ነው ወይስ ሲፋው ነው ወይስ ምኑ ነው ከአርሽ በላይ ያለው? አምላክ አይታይም፣
ይታያል ወይ አይደለም? ጥያቄ ከአርሽ በላይ ያለው ነው ጥያቄ። እኔ አሁን ይኸውልህ ይኸውልህ ምናምን አትበለኝ፣ ይኸውልህ ምናምን አትበለኝ። ከአርሽ በላይ ያለ ምኑ ነው? ስላላህ የምታውቀው ነገር የለም? እሱን የራሴ ያውቃለሁ። እኔ ጥያቄ ልጠይቅ ነው ገባሁት። እንደዛ ከሆነ ለኛ ንገረና፣ ከአርሽ በላይ ያለ ምኑ ነው? አሁን ጥያቄን ትሰማለህ ወይ አትሰማም? ከአርሽ በላይ ያለ ምኑ ነው? ከአርሽ በላይ ያለ ምኑ ነው? እኔ አሁን ለአንተ ብነግርህ አትረዳም፣ አይገባም። ከአርሽ በላይ ያለ ምኑ ነው? ኢየሱስ ክርስቶስ ከአርሽ በላይ ያለ ምኑ ነው? አንዴ አዳምጥ። ኢየሱስ ክርስቶስ ብልት አለው የሚል ሰው ምንድን ይሰማኝ? ባስረዳ ምንድን የምሰማኝ አንተ? አላህማ ብልትም የወንድ ብልትም አለው ማህፀንም አለው ስንት ነገር አለው አለ። እሱን ደግሞ ማሳየት ይቻላል። እሱን ተወውና አሁን ወደ ቶፒኩ እንመለስ። አንዴ ቆይ ሰብሪን እኔ ላስረዳ። እኔ አንተ ስለማትረዳኝ አንተ ማስረዳት እኔ ጥያቄ ለመጠየቅ ነው ገባሁት። አትረዳኝም። መጀመሪያ ስላላህ መስከራ፣ መጀመሪያ ስላላህ መስክር። ከአርሽ በላይ ያለ እኔ ምኑ እኔ ጥያቄ ልጠይቅ ነው ገባሁት። መቀበል አለብህ። እኔ አላህ ብልት አለው ነገር የለም። ኒውት አርግና ቁጭ እኔ ስለ እምነቴ ተው። አንተው መጽሐፍ ከፋሽ ዝም ብለህ ክፈት። ኒውት አርግና ቁጭ መጽሐፍ ከፋሽ ይኸውልህ፣ መጽሐፍ ከፋሽ ነህ ሳብሪ። እኔ አንተ ሳብሪ አሁን አለ ኢየሱስ ክርስቶስ ብልት አለው ያልከው መልስ ስጠኝ ነው አልኩህ። እኔ እስቲ መጽሐፍ ቅዱስ ላይ ንገረኛ፣ እኔ መልስ እሰጥሃለሁ። ብልት አጣ እንደ አንተ የለም። አንተ በሰው ታምናለህ ማለት ነው። ኢየሱስ ክርስቶስ ሰው ነው ማለት ነው። ቆይ አላህ ብልት አለው? ቆይ አላህ ብልት የለውም ማለት ትችላለህ አንተ? እኔ ስለ አላህ አይደለም የጠየኩህ፣ ስለ ኢየሱስ ክርስቶስ የሰጠው መልስ ብልት አለው በሱ አምናለሁ ብላል። አዳም ሰውን በግምና ለማሳመን ሞክራል። እፎይ ይወላል በውቅ አላህ አትሹ። እዚህ ቤት የገባኸው ለጮህበት ሳይሆን ሀሳብ ካለ ትጠይቃለህ፣ ችግር የለውም። አላህ ብልት አለው? አንተ ምን ስለሆንክ ነው የምትጠይቀኝ? እኔ ስለ አንተ ነው። ኢየሱስ ክርስቶስ ብልት አለው ያልከው የቱ ጋር ነው? አሳየኝ። አይ ተረጋጋ። ክርስቶስ አንተ ደንቆሮ ስማኝ። አይ አላህ ነው የገባው መሰለኝ። የገባብን አላህ ነው። ደንቆሮ ብሎ የሚሳደበው እሱ። ተረጋጋ። ቅድሚያ ሰከን በል እስቲ። አንተ ማይክን አንሳና አንተ እምነት አላህ ብልት የለውም ማለት ምንድን ነው? እምነትህ ምንድን ነው? እምነትህ ምንድን ነው? አላህ ሁለት እግር ካለው እጅ እግር ካለው አንተ ደንቆሮ እምነትህ ምንድን ነው? አንተ ምንድን ነው እምነትህ? ግምና ለማሳመን ሞከር። አዳምጥ እንዳብጠት ብልግና። አላህ ብልት የለውም ካልክ እኮ በቃ ስልብ ነው። ምክንያቱም አካላቶች ያጽድቃል። ፓርቶችን ካጸደቅክ በኋላ ብልት የለውም ካልክ ስልብ ነው። ማነው የሰለበው አላህን? ማነው ወሸላውን የሰለበው ያላህን? የለውም አትላትም መቼም ደፍረን። እኔ ያለውም ያልኩት ደግሞ የአንተ ታላቁ ሙፈሲሮቻችሁ ናቸው። መማራዚ ነው ያለው። ብልት የለውም ከተባለ እንትን ነው ስልብ ነው ያለው። አራዚ ነው። አለው ካልን ወይኔ ሴት ነው ወይኔ ወንድ ነው። አካል አጽድቀህ ብልት የለውም ከተባለ ግን ስልብ ይሆናል። ኢማጂን ሁለት እግር አቁመለት ብልት የለውም ስትል ስልብ ነው እሱ። ማነው እሱ የሰለበው ያለህን ብልት? ሚስት የሚፈልግ እስከምናውቀው ድረስ ወንድ ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ የሚያለቅስ አሌስ ጊዜው ከፍቷል። ሆሞሴክሹዋል ነው አላህ እንዳትሉ እንጂ ወይ ነው ወደ ቶፒክ ማለት ነው። አንዋር ዑመር አለ። ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ስለኛ የባሪያውን መልክ ይዞ የመጣ ነው። ብልት ሲሉ የምንሸማቀቅ ይመስላችኋል? ማለት ማንኛውም አካል ብልቶቻችን አንዱ ከአንዱ የሚለዩ አሉ። ሁሉም ከብረው የተፈጠሩ ናቸው። እጃችን ከዓይናችን፣ አፍንጫችን ከጥፍራችን፣ ከእግር ጣታችን የሚለይ አይደለም። በክብር የተፈጠርን እስከሆነ ድረስ እነሱ ብልት ትልቅዬ ጸያፍ አድርገውት ነው የሚቆጥሩት።
እና ቆርጣ አጥለውም እንዴ? ለምን አንጠልጥለህ ትዞራለህ? ለምን አንጠልጥለህ ትዞራለህ? ቆርጣ አጥለው ለውሻ አሰጠውም እንዴ? እና አላቸው በዝሙት የዞረ ስለሆነ 4 ተፈቅዶለት አንድ ሚስት ያጣ ሁሉ እና አይኑን እና እጁን ሲያየው ደስ ይለዋል፣ ብልቱን ሲያየው ያስጠላዋል ይመስለኛል። እንደዛ አትሁኑ። የትኛውም የሰውነታችን ክፍል በክብር የተፈጠረ ነው። ማይገባ ካደረጋችሁበት ምላሳችሁም ከሆነ ገሃነም ሊከታችሁ ይችላል። ቆንጅዬ አይናችሁም ልጠፉበት ትችላላችሁ አላግባብ ከተጠቀማችሁበት። የትኛውም የሰውነታችን ክፍል በእግዚአብሔር ከብሮ የተፈጠረ እንጂ አንዱ ከአንዱ አካላችን የምንሸማቀቅበት የምናፍርበት አይደለም። የሚያሳፍረው ኃጢአት ስንሰራበት ነው። ይሄ እጃችሁ ከሰራችሁበት ወርቅ ልታፍሱበት ትችላላችሁ። ከሰረቃችሁበት ከርቸሌ ልገቡበት ትችላላችሁ። ከሰጣችሁበት ከመጸወታችሁበት ገነን ልገቡበት ትችላላችሁ። ከዘረፋችሁበት ከነጠቃችሁበት ገሃነም ሊከታችሁ ይችላል። ይሄ ምላሳችሁ እልል ካላችሁበት ፈጣሪን ካመሰገናችሁበት በረከትን ልበሉበት ገነን ልገቡበት ትችላላችሁ። ይሄን አንደበታችሁን ከተሳደባችሁበት ከተራገማችሁበት ሰውን ከሰው ካጣላችሁበት ወንጀል ከሰራችሁበት ገሃነም ትገቡበታላችሁ። ይሄ አይናችሁን አይታችሁ መልካሙን ነገር ካመሰገናችሁበት መልካም ከሰራችሁበት የወደቁትን ካነሳችሁበት አይታችሁ ከመራችሁበት አይነ ስውሮችን ወደ ቀናው ካመጣችሁበት ጥሩ ነገር ልታገኙበት ትችላላችሁ። ይሄን አይናችሁን ተጠቅማችሁ ግን ዝሙትን ወይንም ደግሞ ሌብነትን ወይንም ደግሞ ክፋትን በአይናችሁ ከሰራችሁ መጥፊያችሁ ሊሆን ይችላል። የትኛውም የሰውነት አካላችሁ ብልታችሁም ጭምር በጤናማ ሁኔታ አንድ ለአንድ ተወስናችሁ አግብታችሁ ወልዳችሁ ጤናማ ልጅ ካህን፣ ጳጳስ፣ ሞሎክሴ፣ አገር መሪ ልትወልዱበት ትችላላችሁ። አላግባብ ካደረጋችሁት ግን ሜቢ በየቦታው ወልዳችሁ ሜዳ ላይ የምጥሉት ከሆነ እናትየዋን በረንዳ ወጣ ልጁን በረንዳ ላይ ወድቆ መስትሽ ሚስብ እንትን ሚል እሱም ልጁም ተበላሽቶ እናንተም ተበላሽታችሁ እናንተም ትጠይቁበታላችሁ፣ ልጁንም እናትየዋንም ትጎዱበታላችሁ። ስለዚህ የትኛውም የሰውነታችሁ ክፍል እግዚአብሔር አክብሮ ነው የፈጠረው። አንዱ ከአንዱ ሚናቅ አንዱ ከአንዱ ዋው የሚባል አይደለም። በክብር የተፈጠርን እኛ የክርስቶስ ቤተ መቅደስ ነን። የክርስቶስ እኛ ራሳችን አይደለም ክርስቶስ እኛ ራሳችን የተጠመቅንና ክርስቶስን የለበስን የክርስቶስ ብልቶች ነን። እኛ ራሳችን አንዳችን ለአንዳችን የምንተሳሰብ የከበርን እንደ ማንኛውም ተራ ፍጡር አይደለም። ክቡር ነን እኛ ሰዎች ስንባል። ስለዚህ በአካላችን ልንሸማቀቅበት አይገባም። አልባሌ ካደረጋችሁበት ግን ሊያሳፍር ይችላል። ሌባን ልጅ ያላት እናት ልትከበር አትችልም ማለት ትሸማቀቃለች። ምንም እንኳን እሷ ሌባ ባትሆንም በልጇ ሌብነት የልጇ እጅ ጤናማ ስላልሆነ እና እንደዛ ነው። ኔስ ቀጥሉ። ሙስሊሞች እንደዚህ አይነት ነገር ደጋግመው ስለሚያነሱ ነው እነሱ ጋር ያለውን ካለማወቅ የመነጨ ነው። እውነት ለመናገር ቴንክ ዩ ኤኒዌይስ። ፎይ እስኪ ሜቢ አንድ ሰው እናስተናግድና አንዋር አለ አንዋር ካሊድ ቅድም ስለተሰጠ እድል ሰዓድ አለሽ ሰዓዲ አለሁኝ። እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ኦኬ ሜቢ እስኪ እኛ ጥያቄ ነበረው የአላህ አርሽ ላይ ነበርና አላህ አርሽን መቼ ነው የፈጠረው? ነው መጀመሪያ እኔ ጠይቅ አይደል የገባሁት። እኔ መልስልኝና ከዛ መልስልሃለሁ። ስለ አላህ አርሽ ተምራችኋል? ተምረናል። አዎ ኢየሱስ አምላክ አምልኩኝ ያለበትን ቦታ ታሳየኝ ትችላለህ?
አንዴ ስለ አላህ አርሽ ምን ተብላችሁ ነው የተማራችሁት? መቼ ነው የተፈጠረው? ለምንድን ነው የሚጠቅመው? አይደለም እኔ የገባሁት ልጠይቅህ አይደለም። መልስልኝና መልስልሃለሁ። ሳዳ እነዚህን አጠር አድርገሽ በአንድ ደቂቃ መልሽልኝና ከዛ በኋላ በትክክል ከመለስሽልኝ አንቺ 3 ጥያቄ ጠይቅኛለሽ። ኖ እኔ አንድ ጥያቄ ነው መጠየቅ የምፈልገው፣ 3 አልፈልግም። መልስልኝና እኔ ፈልገው የኔን በአንድ ደቂቃ ውስጥ መልሽልኝ። እሺ መልስልኝ። መጀመሪያ ለማወቅ ነው የገባሁት። መልስልኝ። ስለ አላህ አላስተማሯችሁም? እሺ ኢየሱስ አምልኮ ያለበትን ቦታ አሳየኝ አንዴ ገልጠህ። ስለ አላህ ተምራችኋል? ስለ አላህ ተምራችኋል? እስኪ አትጨቃጭቂ። ማለት እስኪ ጭንቅላሽ አሁን አንቺ ጭንቅላሽን ተጠቀሚው እስኪ ሳዲ፣ የምሬን ነው የምልሽ። ማለት አንቺም ክፉ አትናገሪ፣ እኔም ክፉ አልናገር። የምትናገሪው አካሄድሽ ልክ ነው ብለሽ ታምኛለሽ? እኔ እኮ ምንም አላልኩም፣ ለማወቅ ነው የገባሁት። ስለዚህ በቃ በጣም ጥሩ። ስለዚህ እስኪ አንቺ አሳውቂን፣ እስኪ ስለ አንቺ አምላክ አሳውቂን። አንቺ አሁን የምታመልኪውን አምላክ ምን እንደሆነ ንገሪን እያልንሽ አንተ አይደል ኢየሱስ አምላክ ነው እያልክ ያለው እኮ አንተ ነህ። ስለዚህ አዎ ኢየሱስ አምላክ እንደሆነ እኔ አምናለሁ። አንቺ ደግሞ የምታምኙን አላህ ንገሪን እያልክሽ ነው። እስኪ ንገሪን ስላላ አላህ አርሽ ላይ የተደላደለው መቼ ነው? ይኸውልህ ወንድሜ ማለት ጭንቅላታችሁን እንዴት አድርገው ነው የመረዟችሁ? ቆይ ሙስሊሞች በጣም ይቅርታና ምንድነው ጭንቅላታችሁ ውስጥ ያስገቡባችሁ ነገር? እኩል እንደ ዶሮ አትጩሂ ሳዲ፣ ውሾች ናቸው እኩል የሚጮሁት። ስለዚህ እኔ ሳወራ ቢያንስ እኔን በትዕግስት አዳምጪኝና ከዛ በኋላ ደግሞ አንቺ ትቀጥያለሽ። ሰውነን አይደለ? ስለዚህ በየተራን እንደማመጥ ምንድነው ጭንቅላታችሁ? ሰው ብትሆኑ ኑሮ እንደ ሰው ታስቡ ነበረ። ሳዳታችን እኔ አንድ ግራ የገባኝ ነገር ከቅድም ጀምሮ የሚመልስ የለም ክርስቲያን እና በእስልምናቸው ጥርጣሬ ያለባቸው ትክክለኛ መንገድ እንዳልሆነ ያውቃሉ ማለት ነው። ከራሳቸው እምነት በላይ ስለ ሰው እምነት ለመናገር ለማወቅ ያላቸው ጉጉት በጣም ነው የሚያስደንቀው። ስለ ራሳቸው ግን ምንም አያውቁም። አስበዋል። አንተ ትክክል አይደለም ስህተት ነው ብለህ የምትንቀው እምነት ስለ ጣዖት እምነት ሄደህ ስለነሱ ንገሩኝ ልጠይቅ ትላለህ ወይ ደግሞ ስለነሱ ማብራሪያ ትፈልጋለህ ወይንስ ያንን ጣዖት አምላኪ ስለ ራስህ እምነት ነግረህ ታመጣዋለህ? ይሄ ነው በቃ ሙስሊሞች ጋር ያየሁት ምንድነው ስለ እምነታቸው ስለ አምላካቸው አንድ ደቂቃ ማውራት የሚያውቁት ነገር የለም፣ ግን ብዙ ጥያቄ ያላቸው የምትማሩት በቃ ይሄንን ነው ማለት ነው። ሌላ ምንም ትምህርት የላችሁም። ሌሎችን ሄዶ መጠየቅ እንጂ ስለ ራሳችሁ የምታውቁት ታሪክ የለም። ይሄንን ነው የሚያሳየው ካለኝም ልምድ አሁን ራሱ ባየነው ነገር ማለት ነው። ክርስቲያን ያ ምንም ጥያቄ የለውም። እንደዛ ካልሆነ ካልጫኑባቸው እኮ እንደ ጋሪ ፈረስ የጫኑባቸውን አራግፈው ካልሄዱ እስልምናቸው ውስጥ እነዚህ ሰዎች አይቆዩ። ለዛ ነውና እስኪ ሜቢ ካሊድ ዑመር አለ የገቡት ነው እናስተናግድና አቤት አንተን ሳይሆን ነው አጠገብ ያለው እስልምናቸው ውስጥ እነዚህ ሰዎች ካሊል እያደረከኝ ነው እኮ ቆይ አንዴ አንተን አይደለም አጠገብ ያለው ነው ካሊድ አንዴ ሚውት አድርግ አንተ እኔ ካሊል ዑመር እሺ ይሰማል ይሰማል አላህ አርሹን መቼ ነው የፈጠረው ጥያቄ ልጠየቅ ነው እኔ መጠየቅ ነበር የምፈልገው የኔን ጥያቄ መልስልኝ እስኪ መመለስ እንኳን አልችልም ጥያቄ ነበረኝ ምናልባት ከመለሳችሁ ልዬ ነበር እኔ መመለስ አልችልም እሺ አረብኛ ስለሆነ የገባሽ በኢየሱስ ወይኔ እንዴት ነው ግን የምትኖሩት አብደላ እና ካሊድ አንዋር አብደላ አለ አብደላ
ዛሬ በጣም ከስር ራሱ በጣም ብዙ ሙስሊም ነው ያለው። ሙሉ ገስቱ ሙስሊም ናቸው። ሙሉ ገስቱ ሙስሊም ነው። እያየኋቸው እኮ እንዳለ ተደርድረው አንድ የሚመልስ የለም። ይገባል አይመልሱም። ግን ቀያየርን አየን፣ ምንም ለውጥ የለም። ሌላ ልከው እየጠበቁ ያሉት እንዳለ ሙስሊሞች ናቸው፣ ከመቶ ያላነሰ። ሰላም እንዴት ነህ አብደላ? አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ይመስገን አለን። አይዋ ሰምተዋል? ጥያቄው ይሰማል። ምን ትላለህ? ጥያቄው እፎይ ሃይማኖትህ ሙስሊም ክርስቲያን ነው ወይስ ጴንጤ ነህ? ክርስቲያን ነው ወይስ ጴንጤ ነህ? ጥያቄው ላይ ተከሰረ። ክርስቲያን ጥሩ ሀሳብ። አብደላ እስኪ ስለ ግለሰብ ተውና ጥያቄው ላይ አንዴ ፎከስ አድርግ። አላህ ላይ የተደላደለው መቼ ነው? አብደላ ከኋላ ሚት አለ፣ እሱ መሳክል እናቀጥል። መልሴ እኮ አልጨረስኩም እኮ። መልስ ሳልጨርስ እኮ ለምንድን ነው ሚዩት የምታደርገኝ? እኔ እኮ በትክክል ያዳመጥኩ ነው። ሳር ዳጃት አለ ከኋላ፣ ለዛ ነው። ቆይ ልውጣ። በላይነሽ እንዴት ነሽ? በላይነሽን ሰላም በሏት። ቤላ ሰላም ብለናል። የምን ቤላ? በላይነሽ ነው እናትና አባቷ ያወጡላት። ቤላ ቢል አማርኛ ስም አለ? እንወራረድ። ቤላ ቢል አማርኛ ስም አለ? እርግጠኛ ነኝ እናትና አባቷ በላይነሽ ብለው ነው ያወጡላት። እሺ እንዴት አመሻችሁላችሁ? ሰላም ብያለሁ። በልዩ በላይነሽ ቡርቴ ምናምን ነገር እንደዛ ነው የአማርኛ ስሞች። ቤላ የሚባል የአማርኛ ስም የለም። ቢላልስ? ቢላል ሊሆን ይችላል። ምንድነው አንተ ድምጿን እየሰማ ቢላል ይላል እንዴ? ደግሞ የተከመረው ፀጉሯን አታይም እንደ ቢያንስ? እሺ እንዴት ናችሁ? ሰላም ብያለሁ። ግምቴ ግን ትክክል ነው። ምን በላቸው ከሰረም አለ በላይ የሚልም አለ። በልዩ በላይነሽ ነው የሚሆነው። በቃ በላይነሽ። ቤላ የሚባል ስም የለም እንግዲህ። አይ ሀገር በቀል ነው፣ ችግር የለም። ሀገር በቀል ነው ስሜ እኮ። በልዩ ነው የሚሆነው፣ ወይንም ደግሞ በላይነሽ ወይንም ቡርቴ ነይ ውሃ አምጪ ብሏል። ቡርቴ ውሃ አምጪ። በላይነሽን በላይነሽ ይሄኔ እኮ አሁን በላይነሽ የሚባሉት እኮ ይሄኔ ይለፈኝ። ለማንኛውም አታነካኩኝ። እኔስ አንዋር እንኳን ደህና መጣ። አንዋርን ሸኛው። ካሊድ ዘቡ ብስኪት እንኳን ደህና መጣ ካሊድ። እንኳን ደህና ቆያችሁ። መልካም። አላህ ከአርሽ በላይ ከሚሉት ነህ? እንዴት ነው? ቅድም እኮ መለስኩልህ ሁሉንም ማለት ነውና ከባይብል መስረጃ ጠይቀህኝ ነበረ። የሐዋርያት ስራ አመጣውልህ። እንግዲህ እግዚአብሔር በሰማይ ውስጥ እንዳለ ነው። እሺ እግዚአብሔር በሰማይ ውስጥ ምን እንዲጠቅምህ ነው ያመጣው? እግዚአብሔር በሰማይ ውስጥ ነው ብለህ አንተ ነህ እኮ ቅድም መስረጃ ጠየከኝ። መስረጃ መጣውልህ። እስቲ ቁጥር ስንት ላይ? ሐዋርያት ስራ ምዕራፍ ስንት? አንዴ ክርስቲያን ክፈተው። ሐዋርያት ስራ ክፈት እስኪ። ምንድነው ጥያቄው? ራሱ ምዕራፍ 7 ኦኬ። ምዕራፍ 7 ቁጥር 54 55 55። እሺ
ምንድን ነበር? አይዶ ነው ረስቼዋለሁ። አስታውሰኝ እስኪ። ፖይንት ራሱ ምን እንደሆነ አልገባኝም። ኤኒስ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ምንድን ነው ጥያቄ? ኦኬ ቅድም እግዚአብሔር በሁሉ ቦታ የተሞላ ነው አልክ። እዚህ ላይ ግን በሰማይ ላይ እንዳለው ይናገራል። እኛ ደግሞ ቁርአናችን አርራህማኑ አላል አርሽ እስተዋ ይላል ስንላችሁ እንዴት ከአርሽ በላይ ብቻ ይሆናል ትላላችሁ? ታዲያ እናንተሳ በሰማይ ያለው የተባለው እንደገና ደግሞ በቀኙ ነው፣ በግራ አይደለም። ግራ የለውም፣ ቀኝ ብቻ ነው ያለው። ስለዚህ የእናንተ እግዚአብሔር ራሱ ቀኝ ብቻ ነው ያለው። መልካም እሺ። መንፈስ ቅዱስንም ተሞልቶ መንፈስ ቅዱስ ምንድን ነው? እሱ ወንድማችን መንፈስ ቅዱስ ከስላሴ አንድ አካል ነው ብዬ ነው የሚያስበው። እንግዲህ እንደምታስተምሩ ጥሩ ጽቡቅ። ስለዚህ ተሞልቶ ወደ ሰማይ አየ አይደለ? ፕሬዘንሱ በሱ ጋር ነበር ማለት ነው። መንፈስ ቅዱስ ባለበት ሁሉ ደግሞ አብና ወልዳሉ ማለት ነው። አንዱ በአንዱ ህልው ስለሆኑ ወደ ሰማይ ትኩር ብሎ ሲመለከት ሉክ መንፈስ ቅዱስን ተሞልቶ ነው። መንፈስ ቅዱስ ደግሞ በሁሉ አለ ማለት አብ በሁሉ አለ፣ ወልድ በሁሉ አለ ማለት ነው። ወደ ላይም ቢያ አለ በሱም ተሞልቶም አለ። ኦኬ ሲመለከት የእግዚአብሔርን ክብር ማንን? ኢየሱስን ማለት ነው። የእግዚአብሔር ክብር ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ላይ እናየዋለን። እሺ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ። ስለዚህ ማንን አየው ማለት ነው? ክርስቶስን አየው። ከዛ ምን አለ? በታላቅ ድምፅም ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። እስጢፋኖስ እንግዲህ እየወገሩት ነው። እየወገሩት በነበረበት ሰዓት ላይ ክርስቶስ መስቀል ላይ ሆኖ ያስተማረውን ዲያቆኑ እስጢፋኖስ በድንጋይ ሲወግሩት ምን አየ? በመጨረሻው ሰዓት በመጨረሻው ቅጽበት ላይ ምን ታየው? ክርስቶስን ታየው ማለት ነው። በእግዚአብሔር ክብር በእግዚአብሔር ቀኝ ቆሞ ቀኝ ክብርን ስልጣንን ያንን የሚያሳይ እንጂ ዳይሬክሽንን አይደለም ነሰርሊ። ነገር ግን ይሄ መገለጥ ነው። በታላቅ ድምፅም እየጮሁ ጆሮአቸውን ይደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚባል በአንድ ጎበዝ አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠር ብሎ በታላቅ ድምፅ ጮሆ ይህንንም ብሎ አንቀላፋ። ሳኦል በእርሱ መገደል ተስማምቶ ነበር። ስለዚህ እስጢፋኖስ ሲገደል ነፍሱን እንዲቀበለው ለጌታ አደራ ሰጠ። ጌታን በታላቅ ክብር አይቶታል። በእግዚአብሔር ቀኝ ቆሞ አየው። ማን? ክርስቶስን አየው። ያ በመስቀል ላይ ስለኛ ስለአንተ የተሰቀለልን በመስቀል ላይም ሆኖ ኃጢአታቸውን ይቅር በላቸው ብሎ ራሱ ኃጢአት ይቅር የሚለው ኃጢአት ይቅር ማለት እንዳለብን ወይንም ደግሞ ይቅር በላቸው ብለን እኛም መጸለይ እንዳለብን ያስተማረን ክርስቶስ እስጢፋኖስ በተመሳሳይ ሲወገር ኃጢአታቸውን ይቅር በላቸው ሲል ክርስቶስን በውግራቱ ላይ ይመለከተው ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 አንድ ይክፈተው። ክብሩን እንዴት አስቀድሞ ዮሐንስም እንዳየው ያ ክብሩን እንዳየ ነው ይናገረዋል ማለት ነው። ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ክብር የሆነው ክብሩን አየ። ስለዚህ በታላቅ ክብር አይቶታል። አንድ ልጁ የአብ ልጅ ክርስቶስ በስጋ ተገልጦ ያየው መገለጥ ነው። ይሄ በመገለጥ ነው እንጂ አምላክ መንፈስ ነው ብለን ነው የምናምነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 አንድ ቼክ አድርግልኝ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው ክርስቶስ እግዚአብሔር መንፈስ ነው። ያ መንፈስ የሚሰገድለት በእውነትና በመንፈስ ነው። እኔ ራሴ እንደሆነው እጆቼንና እግሮቼን እዩ፣
በእኔ እንደምታዩት መንፈስ ስጋና አጥንት የለውም እና እኔ እንዳሳችሁ እዩ አላቸው። መንፈስ የሚዳሰስ የሚነካ የሚታይ እንደዚህ ኮርፖራል የሆነ አካል ያለው የሆነ የሚወሰን አይደለም። ስለዚህ እስጢፋኖስ ያየው በመገለጥ ነው፣ ሪቪሌሽን ነው። እሱንም ክርስቶስን አየው ማለት ነው። አምላክ መሆኑንም እዛው አመነ። ማመን አለብህ። ይህን ክፍል ስጠቅስ ማመን አለብህ። ክርስቶስ ነፍስን የሚቀበል ነፍስ የሚቀበለው እንደ እስልምና ማን ነው? ነፍስ የሚያወጣ የሚቀበል ማን ነው? ካሊድ ካሊድ አለ። ኦኬ፣ ነፍስ የሚያወጣ ጌታ ተብሎ ነፍስን የሚቀበል የሚያወጣ ማን ነው? አላህ ነው። እስጢፋኖስ ግን ማንን ነው እያለ ያለው? እዛ ጋር በሞት ጣር ላይ ሆኖ እየተመለከተው ያለው ነፍሱን አደራ የሰጠው ነፍሱን የተቀበለው ማን ነው? ክርስቶስ ነው። እግዚአብሔርን አለ እኮ እግዚአብሔርን ክብር ነፍሱን የተቀበለው ማን ነው? ክርስቶስና ጌታ ሆይ ነፍሴን ተቀበል ያለው እና የእግዚአብሔርን ክብር አለ እንጂ ኢየሱስን አላለም። ሲጀመር የኢየሱስ ስም ራሱ የለም። አለ አላየውም ማለት ነው። አላየውም። ስለዚህ አሁን እግዚአብሔር በሰማይ አለ አይደል እንዴ? የሌለበት የለም። እዛው እኮ አሳየው እኮ መንፈስ ቅዱስ ተሞልቶ ይላል። የሌለበት የለም ስትል እግዚአብሔር ሽንት ቤት ውስጥ ይኖራል? ምን ይገማዋል? ጉንፋን ይዘዋል እና ቆሻሻ ነው እንደ እግዚአብሔር ምን ይገማዋል? እንደ እግዚአብሔር ጉንፋን ይዘዋል? ግማት የሚባል ነገር ለእግዚአብሔር ይነገራል? እንዴት አይናገርም? ምን ይሰራል ከቆሻሻ ቦታ እግዚአብሔር? የሚያቆሽሸው ነገር አለ? በሰይጣን ሆድ ውስጥ ይኖራል? ቆይ የሚያቆሽሸው ነገር አለ ወይ? እና ሰይጣን ውስጥም ይኖራል ማለት ነው። እግዚአብሔር እንግዲህ ያቆሽሸው አለ ወይ? ቆይ ክፉ መንፈስ ከራሱ ዘንድ ልኮ ሳኦልን አሰቃየ። አንደኛ ሳሙኤል ካዲድ አንደኛ ሳሙኤል አትሩጣ ፕሊስ አትሩጥ። አላህ የሚያቆሽሸው አለ ብለህ ታምናለህ? አላህ ቆሻሻ ቦታ አይገኝም ሲጀመር። አንተን ግን በቆሻሻ ነገር ነው የፈጠረ። እኔ ፍጡር ነኝ። ነገር ግን አሁን እኔ እየጠየቅኩ ያለው እግዚአብሔር ራሱ ክፉ መንፈስ ነው። ክፉ መንፈስ ነው አይደል? እግዚአብሔር ሰይጣን ነው። ኧረ በእናትህ ተው፣ በእናትህ ተረጋጋ። አንደኛ ሳሙኤል ላይ እኮ ሰይጣን ነው ተጨማለቅ። ወይ አላህ ነው ክፉ መንፈስ። አላህ ነው ሰይጣን። ሲናገር ኢየሱስ ከነቆለጡ ይመለካል። ቆለጣው ከዚህ የተሻለ የምታወራው ነገር ላይኖር ስለሚችል ከአሁን በኋላ ከስር ብትሆን የተሻለ ነው። ይብቃን። እናንተ ሰዎች ሁላችሁንም ሰላም ብያለሁ። ዘበቡ መዝሙር ያደድ እንኳን ደህና መጣ። ፎይ እንዴት ናችሁ? አልተመቸኝም፣ እየሰማሁ ነበር ግን ሰላም። ዲያቆን እየቀጥል ታቢኒ ቀጥል ረበሽ ከርታ ሶሪ ልጅ ምልክት አድርጉና አታስገቡት። በጣም ባለጌ ተሳዳቢ ስድ ነው። ለማወቅም ሳይሆን ኦልሞስት ለመሳደብና እንትን ለማለት ነው የሚገቡ እና ውስጡ ቤታችሁ ገብታችሁ ብታዩ በጣም የሚዘገንን ነገር ነው የሚናገረው እና ፕሊስ አታስገቡት። ከዛ በተረፈ እንግዲህ እግዚአብሔር በሰማይ ነው ብሎ ስራን አምጥቶ ኢየሱስ ክርስቶስ አምላክ መሆኑን መስክሮ ነው የወጣው። እግዚአብሔር በሰማይ ነው፣ ግን በሰማይ ብቻ የሚል አላም ብቻ ነው የሚል አስተምሮ የለንም። እግዚአብሔር በሰማይም አለ በምድርም አለ፣ የሌለበት ቦታ የለም እና እግዚአብሔርን የሚያቆሽሸው ፍጡር የሆነ ባህሪ የለም። የእግዚአብሔር ባህሪ በማንኛውም ነገር አይቆሽሽም፣ የሚያቆሽሸው ነገር የለም። የእግዚአብሔርን ባህሪ የሚያረክሰው የለም። ኢቭን ሰይጣን እንዲኖር እንኳን እግዚአብሔር ሕይወት ካልሆነው ሰይጣን ራሱ መኖር አይችልም። በሲኦል ውስጥ ላሉ እንኳን ሕይወታቸው እግዚአብሔር ነው፣ ሲኦል ውስጥ ላሉ እንኳን። ስለዚህ እግዚአብሔር የሌለበት ቦታ የለም። እኛ አስተምህሮታችን ይሄ ነው። እግዚአብሔር በምንም የትኛውን ፍጡር ባህሪ አይቆሽሽም። የእግዚአብሔርን ክብር ኢየሱስ ክርስቶስን በአብ ቀኝ ቆሞ አየው የሚለው ኢሳይያስ 40 ላይም ተቀምጧል። በኢሳይያስ 40 ቁጥር 3 ላይ ለአምላካችን መንገድን አስተካክሉ ጠማማውን የሚስተካከል ይልና የእግዚአብሔር ክብር ይገለጣል ይላል እዛ ክፍል ላይ ማለት ነው።
ራሱ የእግዚአብሔር ክብር የተባለው እዛው ክፍል ላይ እግዚአብሔር ተብሏል በመጀመሪያ። ከዛ መልሶ የእግዚአብሔር ክብር ይገለጣልና ብሎ ኢሳይያስ ላይ አስቀድሞ ትንቢት ተናግሯል። የሚገለጠው ራሱ እግዚአብሔር ነው። እግዚአብሔር ብቻም ሳይሆን የእግዚአብሔር ክብር የተባለው ኢየሱስ ክርስቶስ እንደሚገለጥ በነቢያትም የተነገረ ትንቢት ስለሆነ ማለት ነው። ስለዚህም እግዚአብሔር በሁሉ ቦታ የሚገኝ ቅዱስ አምላክ ነው እንጂ ቦታ፣ ጊዜ ምናምን የሚወስኑ አይደለም። እግዚአብሔር በሁሉ ስፍራ ያለ ነው፣ ምንም አያቆሽው። ይሄ የሰዎች ጭንቅላት ውጤት ነው። ቢኒ ስር ገባበት መሰለኝ። ቢኒ እስኪመለስ ቶሎ ሀሳብ ልስጥ። ፎይም እየደከመ ከሆነ ፎይ ሰላም ብያለሁ። ሁላችሁንም ሰላም ለሁላችሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ሙስሊም ወንድሞቻችን፣ እናቶቻችን፣ ወገኖቻችን ሰላም ብያለሁ። ሁለት ነገር ብቻ ላስቀምጥ ፎይ። የመጀመሪያው ነገር ወንድማችንን በጣም በትህትና በጨዋ ደንብ እያስረዳሁ ነው። ለምን መሳደብ እንደፈለገ አልገባኝም። በጣም በጨዋ ደንብ ነው እያስረዳ ያለውና ወደ ስድብ ለምን እንደሄደ አልገባኝም። ጥያቄውን ስለመለስክለት ተናዶ ነው ተበሳጭቶ ነው I have no idea። ግን ፕሊዝ ሰው እድል ሰጥቶ ሲያናግራችሁ፣ በጣም በትህትና ሰው ሲያናግራችሁ፣ አክሮ ሲያናግራችሁ ተጠቀሙበት ያን እድል። ዝም ብሎ ወደ ስድብ ምናምን መሄዱ I don't think fair አይደለም። የመጀመሪያው ምክሬ ይሄ ነው። ሁለተኛው ቀኝ የሚለውን ነገር ጥቂት ነገር ጥቅስ ልስጥ ብዬ ነው። ፎይ እንዳለው ቀኝ ሲባል ለእግዚአብሔር በእስልምና ወንድሞቻችን እንደሚያስቡት አይደለም። ለምሳሌ አላህ ቀኝ እጆች አሉ ሲባል በቃ እጅ ነው እጅ ነው። የሰው አይመስልም፣ የፍጡር አይመስልም፣ ግን እጅ ነው ተብሎ ነው የሚታሰበው። እጅ ነው አለቀ። ምሳሌ አይደለም ብለው ነው። ኦፍ ኮርስ በዚህ ላይ ዋሃብያና ሀባሽ የራሳቸው አመላከት ያስቀምጡ ይሆናል። ወደ መጽሐፍ ቅዱስ ስንመጣ ግን ለእግዚአብሔር ቀኝ የሚለው ሲነገር ኃይልን ነው፣ ስልጣንን ነው፣ ገዥነትን ነው። ምክንያቱም መጽሐፍ ቅዱሱ የእግዚአብሔርን ኃይል የእግዚአብሔርን ገዥነት በምሳሌ ስለሚያስቀምጠው። ለምን በምሳሌ ያስቀመጠው? ጸሐፊዎቹ ሰዎች ስለሆኑ። ጸሐፊዎቹ አሁን የኛ መጽሐፍ ቅዱስ ከሰማይ ዱብ ያለ አይደለም። ስለዚህ ጸሐፊዎች ስላሉ ጸሐፊዎቹ ደግሞ የእግዚአብሔርን ነገር ማስረዳት የሚችሉት ሰው በሚረዳው አቅም ነውና የእግዚአብሔርን ኃይል የእግዚአብሔርን ስልጣን የእግዚአብሔርን ገዥነት ለመጥቀስ በኃይል የሚለውን ያስቀምጣሉ፣ ቀኝ የሚለውን ያስቀምጣሉ። ክርስቲያንዬ ሶስት መጽሐፍ ቅዱስ ጥቅስ ልስጥና አልጨርስ የምታሳያቸው ከሆነ ብዬ ነው። የመጀመሪያው ዘጸአት 15:6 ላይ ያለውን አሳያቸው አንዴ። ዘጸአት 15:6 አዎ፣ ቶሎ ጥቅሶችን ልስጥና ቀኝ የሚለው ነገር ሲነገር እንዴት እንደሆነ ትርጓሜው እንደተፈልጌ ነው። እፎይ ሸሚዝ ግን ታምራለች፣ ትነግረኛለህ በውስጥ የት እንደገዛት። እሺ ምን ይላል? አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላትን አደቀቀ ይላል። አሁን እዚህ ጋር ቀኝ የተባለው ምንድነው? ኃይሉ፣ የእግዚአብሔር ስልጣኑ፣ የእግዚአብሔር የመግዛት የመቅጣት የማዳን በእግዚአብሔር ላይ በሚገዳደሩ በእግዚአብሔር ሰዎች ላይ በሚገዳደሩ እግዚአብሔር ቀጭ እንደሆነ ለማሳየት ምን አለው? ቀኝ፣ በቀኝ ኃይል ይላል። አቤቱ ቀኝ ጠላትን አደቀቀ ይላል። ስለዚህ ቀኝ ሲባል እዚህ ጋር የዳይሬክሽን ጉዳይ አይደለም ማለት ነው። ኦኬ፣ የዳይሬክሽን ጉዳይ አይደለም። ለምሳሌ አላህ ቀኝ እጅ አለው ሲባል በቀኝ በኩል ያለ እጅ አለው ማለት ነው። በቀኝ ሳይድ በኩል በቀኝ ቦታ በኩል ልክኛ ቀኝና ግራ እጅ እንዳለን ቀኝ እጄ በቀኝ ዳይሬክሽን ነው የሚገኘው፣ ግራ እጄ በግራ ዳይሬክሽን ነው የሚገኘው። ለአላህ ቀኝና ግራ ሲባል ዳይሬክሽን ነው። ለእግዚአብሔር ግን ቀኝ ሲባል ግን ዳይሬክሽን አይደለም፣ ይልቅ ኃይል ነው፣ ስልጣን ነው፣ ገዥነትን የሚያሳይ ነው ማለት ነው። ዘጸአት 15:6ን ያዛችሁ። ቀጥሎ ደግሞ መዝሙረ ዳዊት መዝሙር 118 ቁጥር 16 መዝሙር 118 ቁጥር 16 እሺ ምን ይላል? የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች ይላል። የእግዚአብሔር ቀኝ ምን አደረገች? ከፍ ከፍ አደረገች። የእግዚአብሔር ቀኝ ምን አደረገች? ኃይል አደረገች ይላል። ስለዚህ ቀኝ ሲባል ለእግዚአብሔር አሁን ምን ማለት ነው? ኃይል ስልጣን ነው እንጂ የዳይሬክሽን ጉዳይ አይደለም። ለምሳሌ እግዚአብሔር በቀኝ እጁ አደቀቃቸው ሲባል እግዚአብሔር ቀኝ እጅ ያለው ማለት ሳይሆን በኃይሉ በብርታቱ አደቀቃቸው፣ አጠፋቸው ማለት ነው። እሺ የመጨረሻው ጥቅስ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 13 ትንቢተ ኢሳይያስ ምዕራፍ 41 ቁጥር 13 እሺ ምን ይላል? እኔ አምላክ እግዚአብሔር አለ ምን ይላል? አትፍራ፣
እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። አያችሁ ቀኝህን ይይዛለሁ ሲል እንደው ቀኝ እጅና ይዤው አወጣሃለሁ ማለት ነው ማለቱ ነው። ቀኝህን ይይዛለሁ ሲሆን ብርታት ሰጣሃለሁ፣ እደግፋለሁ፣ አግዝሃለሁ፣ እኔ በደከምክበት ጉልበት ኃይል ሆነሃለሁ ሲል ነው እግዚአብሔር። ስለዚህ በዚህ መልኩ እንዲረዱት ለማለት ነው። እፎዬ በውስጥ ንገረኝ ሸሚዙን የት እንዳገኘው። ክርስቲያን እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ቃሉ ታሰማል። እሺ ቴንክ ዩ። ያ የራሴ ፋብሪካ ነው ይሄ ምናምን ነገር። ለዛሬ ይብቃን። ፎሎ ያላደረጋችኋቸው ፎሎ አድርጓቸው። ፎሎ ማድረግ እንፈልጉ ያላደረጋችሁ ላስታውስ በዛው ፕሮሞሽናል ስለማክሽን ይለክ ሀሳቡ ተቋርጦ ከነበረ እኔ ስልክ ስጋበት ነው የቀጠልኩትና ቢኒዬ ይቅርታ ሀሳብን ጨርስና ሜቢ እንደዛ ብናደርግ መልካም ነው። ፎይም ደክሞታል ያስታውቃል ፊቱ። ያ በጊዜ የገባ 3 ሰዓት ሳይሆን የገባ ነው መሰለኝ። ኦኬ ፎሎ አድርጓቸው፣ ፎሎ አድርጓቸው። ሌላ ምን አለ? ምን ቀረ? ሁላችሁም ሰላም ሁኑ። በቃ ፎሎ አድርጓቸው። አንድ 3 ደቂቃ አላችሁ። ፎሎ ያደረጋችሁ ፎሎ አድርጓቸው። የቃልም ቪዲዮዎች ስለሚሰራ ደግሞ ሪፖስት አድርጉለት በደንብ ቪዲዮዎች ምናምን ነገር ስለሚሰራ ብዙ እይታ የለው። በደንብ አድርጉ ቶሎ። እየጨመረ ነው። ዝም ብዬ የተቀመጥኩት እያደረጉ ነው። ያ ሜቢ በቃ ፎሎ ያላደረጋችሁ ፎሎ አድርጉ። 3400 ሰው ይታየኛል። ፎሎ ያላደረጋችኋቸውን ፎሎ አድርጉ። መቶ ሺህ ከታቱት ክርስቲያኑ ነው። 100 ሺህ ከታቱት ክርስቲያኑ ነው። ፎሎ አድርጓቸው እና ይጠቅሟቸዋል። እኔ አሁን እያረጀው አልመስልም። ያው ጨጓግፍ ያለው እርጅና እየመጣ ነው። እኔ አሁን ጡረታ መውጣት የለብኝ አይመስላችሁም? ይናዎቹ ይቀጥሉ። በቃ እነሱን ፎሎ አድርጉና ወደ እነሱ ላራግፍ ወደ እነሱ እንዳራግፍ እነሱን ፎሎ አድርጓቸው። የሚያዋጣው እሱ ነው። ከፊት ትሄዳለህ፣ እኛ እንከተላለን። አብረን እናረጃለን። ፈንጂ አክሻፊ ነኝ እንዴ? ነኝ ከፊት የምሄደው ፈንጂ አክሻፊ ያደረገኝ። አሁን በቃ ወደፊት እናደርገዋለን። ቃልን ምን ቃል እንትን ነው እንዴ? እሱማ እኮ አይስተውም እኮ ቀጭን ሰው እኮ እንደውም ከፊት መሆን የነበረበት። ምክንያቱም ቃል ያልተቀበረውን የሚያፈነዳል እኮ የተቀበረውን ምንም አይስትም እኮ ሙሉውን ጠርጎ ነው የሚሄደው። ልክ እንደ ዶዘር እኮ ሁሉንም እየጠረገ ነው እንደዚህ የሚያልፈው። እኛስ እሺ የሆነ እንደዚህ ተቸመቸመ ራሱ እንደዚህ ብለን እናልፋለን። እሱ እንዴት ያልፋል? ኤኒዌይስ ደህና ደሩ። ደከመኝ ናት። ደክሞኛል እውነት ለመናገር። ደህና ደሩ።